ጤና ይስጥልኝ አድማጭ ተመልካቾቻችን። ዛሬ እንግዲህ በራስ ስቱዲዮ የአማራ እይታን ይዘን ቀርበናል። ከኔ ጋር እንግዲህ ተንታኛችን እያሱ ኤፍሬም፣ ጋዜጠኛ ጌጥያ ያለው አሉ እና እኔ ራሴ ሰለሞን አበበ። በአጋጣሚ ምናላቸው በቴክኒክ ምክንያት እንግዲህ አልተገኘልንም። በሚቀጥለው ይዘን እንቀርባለን። ለዛሬው ግን እንቀጥላለን። እንደምናችሁ በቅድሚያ እያሱ፣ ጌጥዬ? ሰላም ነን ሰለሞን፣ እንደምን አለ? ደህና፣ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ አድማጭ ተመልካቾቻችን ዛሬ የምንነጋገርበት ፍሬ ሀሳብ እየቀጠለ ነው። ተከታታይ የሆነ የፓናል ውይይት እንዳለን ባለፈው የገለጽን መሰለን። ምናልባት ካለፋችሁ እንደገና መግለጽ እፈልጋለሁኝ። ፋኖ አማራና ሀገራዊ ጉዳይ የሚል ተከታታይ የሆነ የፓናል ዲስከሽን ወይ ውይይት እናካሂዳለን እና በዚህ ውይይት መሳተፍ የምትፈልጉ አሁንም ጥሪ እናቀርባለን። በተረፈ ግን በዚህ ርዕስ ስር አንዳንድ ነገሮች እየመዘዘን እንነጋገራለን። ለዛሬ ያልነው የህልውና ትግሉ ልሳን ይላል። በተለይ የአማራውን ህልውና ትግል የሚመራውን ፋኖን ሊመለከት ቢችልም አማራውን እንዳለና ከሀገራዊ ጉዳይ አንጻር ያለውን ነገር ለማየት እንፈትሻለን። ይህን ካልኩኝ በኋላ እንግዲህ ከታላቅ ይጀምር መሰል ከያሱ እንግዲህ እንግዳችንም ከጌጥዬም ቢጀመር ደስ ይለኛል። ይቻላል። ጥሩ ነው። አይ ጥሩ ነው። ከሁለታችሁ ማለቴ ነው፣ ከኔ አይደለም። ከሁለታችሁ እያሱ ቢጀምር ነው። እሺ ኦኬ፣ እንጀምራለን። እንግዲህ ምንድነው ይሄ የትግሉ ልሳን? እዚህ ባጭሩ ስለጻፍነው ነው። ማዕከላዊ የሆነ የኮሚኒኬሽን ስትራቴጂ እና የሚዲያ አጠቃቀምን ይመለከታል እና ከሶስቱን ነው የምናየው እንዳልነው፣ ከፋኖ አንጻር፣ ከአማራ አንጻር እና ከሀገራዊ ወይም ዓለም አቀፋዊ ልንለው እንችላለን አንጻር እንዴት ነው የሚለውን ነገር ለመመርመር እንሞክራለን። ስለዚህ ከፋኖ አንጻር እንግዲህ እንደ ተቋም ሲባል እንግዲህ አንዱ ዋናው ደግሞ የዚህ የሚዲያ ጉዳይ ስለሚሆን በምን መንገድ ነው ያቀርበዋለው ጥያቄውን። ማንኛውም የተደራጀ ትግል የራሱ ርዕዮተ ዓለማዊ ልሳን ያስፈልገዋል መቼም እና በአሁኑ ሰዓት በየግል ነው ይሄን የሚያደርጉት ፋኖች። ዩቲዩብ ቻናሎች እና ማህበራዊ ሚዲያዎች በእርግጥ የቴክኖሎጂ ጉዳይ ነው፣ በየቦታው ይኖራል። ግን እነሱን ስፔሲፊካሊ ድርጅቱን በሚመለከት ግን የተለያየ ሚዲያ ነው የሚጠቀሙት እና ለትግሉ ይሄ እንደዚህ አይነት ነገር መጠቀም ለትግሉ ያለው ጥቅምና ወይም ጉዳትም ካለ እነሱን ብናየው እስኪ። ጥቅሙ ይሄ ሊሆን ይችላል፣ ጉዳትም ደግሞ ሊያስከትል ይችላል የሚል ነገር ካለ እንግዲህ ከእያሱ ልጀምር። እንደተባለው እያሱ እስቲ ጀምርልን ይሄን ጉዳይ። ጥሩ። ምንድነው አንዳንድ ነገሮችን እንደው ከነገሮችን ለማያያዝ ከታሪክ ጋር እንዴት የጽሁፍ ጉዳይ እንዴት አስፈላጊ እንደሆነ ንቅናቄ በምንልበት ሰዓት ለምሳሌ ድሮ መጽሐፍ ቅዱስ በላቲን ነበር የሚጻፈው እና አብዛኛው ህብረተሰብ በተለይ ከሮማን ካቶሊክ በሚታዘዘው ነው። ሁሉም ቄሶቹ በላቲን ነው የሚሉት እና የህትመት ስራ እንደተጀመረ አትሊስት የፕሮቴስታንት እምነት ሲጀመር የፕሮቴስታንት እምነትን ሪቮሉሽነራይዝ ያደረገው ወይንም ደግሞ የለወጠው የህትመት ስራ ነው ይባላል። ምክንያቱም የመጽሐፍ ቅዱስ በተለያዩ ቋንቋዎች መተርጎም ጀመረ እና ማርቲን ሉተር ለምሳሌ የሚጀመሩ በሮም ላይ እንትን ያለው 90 ጥያቄዎችን አውጥቶ ወይንም ደግሞ ጸጾችን አውጥቶ በየቸርቹ ለጠፈ። ከዛ በኋላ የፕሮቴስታንት እንቅስቃሴ ተጀመረ እና አሁን ያለውን ይዘት ይዟል እና ጽሁፍ ዓለምን የለወጠ ነው። ሰነድ ሊፍሌት የምትለዋ ነገር ትንሽ ትመስላለች፣ ግን በትልቅ በብዙ ዓለም ላይ ስንመለከተው ተባራሪ ጽሁፎች ወይም ትናንሽ ጽሁፎች ናቸው ዓለምን የለወጡት ማለት እንችላለን። ስለዚህ ለአንድ የፖለቲካ ድርጅት እንደ ልሳን የሚሆነው አንድ የራሱ የጽሁፍ ከቴክኖሎጂ ካም ደግሞ አሁን ካለንበት ደግሞ ስንመለከት በጣም የቀለለ ነገር ነው። በሶሻል በማህበራዊ ሚዲያ የሚሰራጭ የራሱ መድረኮች ሊኖሩት ይገባል። የራሱ ለምሳሌ የቲክቶክ እንትን ሊኖረው ይችላል። ለምሳሌ የራሱ ፌስቡክ ሊኖር ይችላል። የራሱ ዌብሳይት ሊኖረው ይችላል። ኢንስታግራም ሊኖረው ይችላል።
the sky is the limit በጣም ብዙ ነገሮች ሊኖሩት ይችላሉ። ነገር ግን የአማራ የፋኖ የትግል በዚህ ላይ ጌጥ የሚያግዘኛል የአማራ የፋኖ ትግል እንቅስቃሴ ብዙ ትራዲሽናል በፖለቲካል ሳይንሱ በምናውቀው ቶፕ ዳውን የሆነ እንቅስቃሴ አይደለም። ቦተም አፕ የሆነ እንቅስቃሴ ነው ማለት ምሁራኖች ከላይ ተደራጅተው ኦርጋናይዜሽኑ እንደዚህ መሆን አለበት፣ ሚዲያው በዚህ ጋር፣ ሰራዊቱ በዚህ ጋር፣ ትምህርቱ በዚህ ጋር፣ ትጥቁ በዚህ ጋር፣ ስንቁ በዚህ ጋር ብለው ያደራጁት ጉዳይ አይደለም። የተረጃ አይደለም እና አመጣጡ ከታች ስለሆነ ከጥቂት ከአንድ ከሁለት ግለሰቦች ተነስቶ ከበዛ በመንደር ከዛ ደግሞ በሰፈር እየተደራጀ የመጣ ነው እና አንዳንድ በሀገር ውስጥ የተከሰቱ ክስተቶች ደግሞ የባሰ ጋልቫናይዝድ እያደረጉት ወይም ደግሞ ካታላይዝድ ሆኑ የባሰ ፋኖ ሁኔታ ያጠናከሩበት ጉዳይ ነው። ለምሳሌ የሰኔ 15ቱን ጉዳይ ማንሳት እንችላለን። የአማራን ክልል ትጥቅ ልዩ ኃይልን ማፍረስ እና ትጥቅ ማስፈታት ፋኖን ማለት እንችላለን። በዚህ አብይ ከመጣ በኋላ በኦሮሚያ የሚካሄደው በአማራ ሕዝብ ላይ የሚደረገው ግፍና በደል መብዛት ሁሉ እነዚህ ሁሉ ካታሊስት ናቸው እና በሚደረግበት ሰዓት ፋኖ በቁጣ እየተነሳ የራሱን እርምጃ የወሰደበት የራሱን ትጥቅ የሰበሰበበት ነው እና ተደራጅቶ በይሄ ሞደርን የኦርጋናይዜሽናል ስትራክቸር ተደራጅቶ የራሱን ስትራክቸር በትክክል አውጥቶ ሊመጣ አልቻለም። ስለዚህ ልክ አሁን ለምሳሌ እኛም ጃምፕ ኦን ዘ ዋገን የሚለው እኛም በዚህ በትግሉ የተሳፈርንበት ምንድን ነው? በየጊዜው እንግዲህ ከራስ ሚዲያ ጋር አብረን ጀምረን ለረጅም ጊዜ ስንት ዓመት ሆነ ስንሰራ የህዝቡን ብሶት የማሰማት የትግሉን ነገር የማገዝ ለትግሉ ደግሞ አንደበት መሆን ልሳኔ መሆን ነገር ነበር የምናደርገው በተለያዩ ምክንያት እና ይሄ ነገር በየደረጃው ተደራጅቶ በግለሰብም በቡድንም በምንም እየተደራጀ እየተፋፋመ የሄደበት ሁኔታ አለ እና እነዚህ ነገሮች አሁን ከሄሚ እነዚህ የተበታተኑ ነገሮች ወደ አንድ ነገር ተጠቅልለው መጥተው በድርጅት ስር ሆነው በዘመናዊ መንገድ የመንቀሳቀሱ ነገር አንዱ ችግር የነበረው ፋኖ አንድ አለመሆኑ ነው። እንደምናውቀው ፋኖ የተበታተነ ነው። ያው ለቀባሪው ያረዱት ነው። አድማጮቻችን ብንነግራቸው ምንም አዲስ ነገር አይደለም፣ የምታውቁት ጉዳይ ነው እና ፋኖ ተደራጅቶ ወደ አንድ በሚመጣበት ሰዓት የድርጅት መልክ በሚይዝበት ሰዓት በድርጅት ውስጥ የስራ ክፍፍል የስራ መደቦች ክፍፍል ይኖራል። በዛ መደብ ክፍል የራሱ ይሆናል እና በዚህ መደብ ውስጥ አንዱ ትልቁ ነገር የፕሮፓጋንዳ የትምህርት የልሳኖች መድረክ ወይም መምሪያ ክፍል የሚሰራው ነው እና ይሄ ነገር በጣም በጣም ኢምፖርታንት በጣም አስፈላጊ ነገር ነው እና ድንገት አንዳንድ ጊዜ አሁን ለምሳሌ ድሮ ላይሰማን ይችላል። ለምሳሌ በዌስተርኑ ለምሳሌ አሁን በምዕራብ ዓለም በእናንተም ሀገር በእኛም ሀገር ጋዜጦች አሉ። ምንም እንኳን ጋዜጦቹ የግል ጋዜጦች ቢኖሩም የግራ ዘመም ጋዜጦች አሉ፣ የቀኝ ዘመም ጋዜጦች አሉ። ለምሳሌ ታይምስ የሚሉት ቴሌግራፍ የሚሉት እዚህ ሀገር የቀኝ ዘመም ጋዜጠኛ ነው እና ኮንሰርቫቲቭ ፓርቲዎችን የሚደግፍ ነው። ኦልሞስት በእነሱም የሚጽፉት እዛ ላይ ነው። የፓርቲው ሌሎችም አሉ። ሌላ እንደ ጋርዲያንን ብንወስድ ደግሞ የተለያየ አይነት ነገር አለ። እናንተም ሀገር እንደዚህ አይነት ነገር ሊኖር ይችላል በጋዜጣ ደረጃ። ስለዚህ ድርጅቱ የራሱ ልሳን አላቸው፣ የፓርቲዎቹ የራሳቸው ልሳን አላቸው። በዛ ልሳናቸው ፓርቲው ሊሰራ ያሰበውን እየሰራ ያለውን በወቅቱ ያሉትን የማህበራዊ፣ ፖለቲካዊ፣ ኢኮኖሚ ችግሮች እና አፈታታቸውን የመሳሰሉትን ለህዝቡ ማስተማር አለበት። ያ ቋሚ የድርጅቱ ልሳን ይሆናል። አሁን እዚህ ላይ ወደ ጥቅምና ጉዳቱ ከመምጣት ከማለት እንትን ምለው ምንድን ነው አሁን የምንሰማው ገሌ ሚዲያ ሁሉም በየራሱ መልክ ስለሚያደርግ በእርግጥ ይሄ የፋኖ አቋም ነው ወይ ይፋዊ አቋሞች ነው ወይንስ ደግሞ እኛ በመላምት የምንናገረው ነገር ነው ወይ የሚለው ነገር መጥራት አለበት። ምክንያቱም አሁን ፋኖ እየተሰባሰበ ትግሉም እየጎሞራና እየጋመ ይላል ወንድሜ ደብሩ እየጋመ በመጣበት ሰዓት ስለሆነ ቅርጽ የያዘ የህዝብ ግንኙነት አካል ያሆነ ልሳን ያስፈልገዋል። እስቲ ወደ ጌጤና ወደ በኋላ ደግሞ እንመለስበታለን። ተጨማሪ ካለች እንደሚዩት ሆነሃል።
እንግዲህ ያለውን ጥቅምና ጉዳት ስለሆነ ያወራነው ያው ሰብሰብ አድርገህ ተናግረዋል። እስቲ ጌጥዬ ከዚሁ አንጻር ይሄንኑ በሚመለከት የተወሰነ አስተያየት ስጥና እኔም ትንሽ ከሰጠው በኋላ ወደ ሁለተኛው ጉዳይ ከአማራ አንጻር ካጠቃላይ እንሄዳለን። አሁን ግን ከፋኖ አንጻር ያለውን ነገር እስኪ ተንተን አድርገው። በእርግጥ ፋኖ አንድ እየሆነ መጥቷል፣ አንድ ነው። ከዛ በኋላ ግን መስራት የሚገባቸውም ስራዎች አሉ። እሱን አስታከህ እንግዲህ ከሚዲያው አንጻር ወይም ደግሞ ይሄ ልሳን የምንለውን የህሉና ትግሉ ልሳን ሰፊ ነገር ነው መቼም ቀላል አይደለም እና እስቲ በሱ ላይ አንዳንድ አስተያየት ጥቅምና ጉዳቱ። ጥሩ፣ በጣም አመሰግናለሁ ፕሮፌሰር፣ እግዚአብሔር ይስጥልኝ። በጣም አስፈላጊ ነው፣ እውነት ነው ሚዲያ። ከዛ በፊት ግን ከሚዲያው በፊት አስፈላጊ የሆነ ሌላ ጉዳይ አለ። እሱም ሌላ ጉዳይ ትርክት መቅረጽ ነው። ትርክት ለመገንባት ነው ሚዲያውን የምንፈልገው። ስለዚህ ያንን ትርክት ከመገንባታችን እና ከማስረጻችን በፊት የአማራ ህልውና ትግል ማለት ምን ማለት ነው የሚለውን ትርክት መቅረጽ ያስፈልጋል ብዬ አስባለሁ። ይህን ደግሞ ለመቅረጽ ምሁራን መደራጀት አለባቸው። 2ም 3ም ሊሆኑ ይችላሉ፣ 4ም 5ም 20 30ም ሊሆኑ ይችላሉ። ግን ጥቂት ምሁራን ሰብሰብ ብለው የአማራን ህዝብ እውነተኛ አስተሳሰብ እንደዚህ ፓርቲዣን በሆነ መልኩ ሳይሆን ህዝባዊ በሆነ መልኩ እሱን ትርክቱን መቃኘት ያስፈልጋል። ለምሳሌ የአማራ ብሔርተኝነት ሲባል ምን ማለት ነው? ከኦሮሞ ብሔርተኝነት በምን ይለያል? ከትግራይ ብሔርተኝነት በምን ይለያል? ከሶማሌ ብሔርተኝነት ከኦጋዴን በምን ይለያል? ይህንን መቅረጽ ያስፈልጋል። ደግሞ ከኢትዮጵያዊነትስ በምን ይለያል? ብሔርተኝነት ነው ብለናል። ከኢትዮጵያዊ ሀገራዊ ብሔርተኝነት በምን ይለያል ሚለውንም እንደው አይዲዮሎጂያዊ ክርክር ባይደረግበትም ግን መጠነኛ የሆነ የጋራ መግባባት እንዲኖር ትርክት መገንባት ያስፈልጋል ብዬ አስባለሁ። ከዚህ አኳያ እንደው ሀሳቤን ለማስረዳት ጥሩ ምሳሌ የሚሆነኝ የፕሮፌሰር ሀብታሙ ተገኝ መጽሐፍ ነው፣ በራራ ቀዳሚት አዲስ አበባ። እና ፕሮፌሰር ሀብታሙ በራራ ቀዳሚት አዲስ አበባን ሲጽፍ አዲስ አበባ ላይ አማራ ምን አይነት አቋም መያዝ እንዳለበት፣ ምን አይነት ትርክት መከተል እንዳለበት ጭምር መልክና ቁመና ቅርጽ ባለው መልኩ ትርክት የገነባ ነው። የታሪክ ሀቅ ነው የጻፈው፣ ግን የፖለቲካ ትግል ለሚያደርጉ ሰዎች ደግሞ ትርክት ነው፣ የትርክት መስመር ነው የሰራላቸው። እና እንደዚህ አይነት መግባባቶች በቅድሚያ መኖር አለባቸው ብዬ አስባለሁ። አሁን በኮመን ሴንስ ሁላችንም አማራዎች የምናስባቸው ነገሮች አሉ። አማራ የሚታገለው ራሱን እኩል የፖለቲካ ስልጣን ተካፋይ ለመሆን፣ እኩል የኢኮኖሚ ተጋሪ ለመሆን፣ ተከባብሮ ከሌሎች ጋር በጋራ ለመኖር፣ እንደዚህ የምንላቸው ነገሮች አሉ እና እነሱን አሁንም የበለጠ ቅርጽና ቁመና ባለው መልኩ መገንባት ያስፈልጋል ብዬ አስባለሁ። መስራት ያስፈልጋል። ከዛ በኋላ ወደ ሚዲያው ይመጣል። አሁን ከፈረሱ ጋር ብዙ ጊዜ እየቀደም ያስቸግራል። ግን ይሁን ሚዲያውም ከመጣ ደግሞ አብሮ ተደጋግፎ ሊሄድ ይችላል። የሆነ ሆኖ መሰረት ነው ሚዲያው። ያ የምሁራኑ ሚና ሳይኖረው የሚቋቋም ከሆነ ዝም ብሎ ወዳገኘበት ነው የሚተኩሰው። ወደኋላም ወደፊትም ወደ ምንም እያለ መስመር አይኖረውም እና ህዝቡንም ብዥታ ውስጥ ይከተዋል። ስለዚህ እንደዚህ አይነት ብዥታ ውስጥ ላለመግባት ከፈረሱ ጋር ቀደመም አልቀደመም ያ የምሁራን የትርክት ግንባታ ስራ መኖር አለበት ብዬ አስባለሁ። እሱ ከኖረ በኋላ ወደ ልሳን እንመጣለን፣ ወደ ሚዲያ እንመጣለን። ወደ ሚዲያው ስንመጣ አሁን የአማራ ህዝብ ትግል የፓርቲ ትግል አይደለም። እርግጥ ነው አንድ የአማራ ፋኖ ብሔራዊ ንቅናቄ አለ፣ ድርጅት ነው። እሱም ንቅናቄ ነው። ግን ድርጅታዊ መልክና ቁመና እየያዘ በመጣ ቁጥር ይሄ ፓርቲዣን የሆነ አይነት ሁለቱንም አመጣጥኖ መሄድ አለበት የሚል ሀሳብ አለኝ። ማለትም ህዝባዊ እምቢተኝነቱ አይነት አለ፣ በመሳሪያ በነፍጥ የታገዘ ህዝባዊ እምቢተኝነት አለ። ያ በአንድ ጎን ድርጅታዊነት ሳይጎዳው ህዝባዊነቱም አብሮ መቀጠል አለበት። ህዝባዊነቱንም ደግሞ ሳያቀጭጭ ድርጅታዊነቱ አብሮ መቀጠል አለበት ብዬ አስባለሁ። ያ ማለት ምንድን ነው? ተጠያቂነትን ለማስፈን ደንብና መመሪያን አውጥቶ ተገዢ ለመሆን በነዛ እንዲያመች ግብን፣ መነሻ ዓላማን፣ መዳረሻ ዓላማን ምንን ለመለየት እንዲያመች
ድርጅታዊ መልክና ቁመና ይዞ መሄዱ ተገቢ ነው። ደግሞ ማህበረሰቡን በገፍ በአንድ ጊዜ ለማስነሳት ሆ ብሎ እንዲወጣ ለማድረግ ደግሞ ያመች ዘንድ በሎጂስቲክም እንዲደግፍ በሌሎችም እንዲንቀሳቀስ በሀሳብም በምንም እንዲንቀሳቀስ ከማድረግ አኳያ ደግሞ ያ ህዝባዊነቱ አሁን ቅድም እያሱ ሲያነሳ ነበር ፍሮም ቦቶም ቱ አፕ እና አፕ ቱ ቦቶም እያለ ማለት ነው። ልክ ያ ከታች የተነሳው አለ ከታች ወደ ላይ ነው አይደል? የአማራ ትግል የመጣው ያ ከታች ከሻለቃ ጀምሮ ወደ ድርጅት ወደ ብርጌድ ነው የመጣው እና ያ ከታችም ራሱን እያደራጀ የሚመጣው አማራ የግድ ድርጅት ነው በድርጅት መታቀፍ አለብን ምን ተብሎ እንዳይቀዘቅዝ መደረግ አለበት ብዬ አስባለሁ። ይሄን እንደያዘ ሚዲያው ላይ መምጣት አለበት። ሚዲያው ላይ መጥቶ በተመሳሳይ ልክ ኢሃፓ ዴሞክራሲ የምትባል ጋዜጣ አቋቁሞ የኢሃፓ ልሳን ብቻ እንደነበረችው አሁን አንድ ቴሌቪዥን አቋቁሜ አንድ ጋዜጣ አቋቁሜ የዚህ ልሳን ብቻ አደርጋለሁ ቢባል ጥሩ ነው፣ ግን ብዙ ጠቃሚ አይመስለኝም። ጠቃሚ የሚሆነው ያ ህዝባዊነቱን እንደያዘ እንዲቀጥል ማድረግ ነው። በተወሰነ መልኩ ድርጅቶች የሚያግዙት በፋይናንስ ሊሆን ይችላል፣ በሀሳብ ሊሆን ይችላል፣ ምክክር የሚደረግበት መሆኑ ጥሩ ነው። ግን ደግሞ ያ ህዝባዊነቱን ያለቀቀ መሆን አለበት። ለዚህ ጥሩ ምሳሌ የሚሆነኝ የፓን አፍሪካኒዝም ንቅናቄ ይደረግ በነበረበት ጊዜ የፓን አፍሪካኒዝም የአፍሪካ አንድነት ንቅናቄን በተለይ በመስራችነት የሚታወቁት ሁለቱ ናቸው። ጃማይካዊው ማርከስ ጋርቬ እና ግንባር ቀደም የሚባሉ ናቸው። ከዛ በኋላ እነ ጃንሆይ ምንም የገቡበት በስፋት አለ። እና ማርከስ ጋርቬን ስናይ አሁንም ንቅናቄ ነው፣ የጥቁር ህዝቦች ንቅናቄ ብሎ ነው የጀመረው። ግን የጥቁር ምሁራን ማህበር የሚባል ነበረ መጀመሪያ፣ ዘ ኔግሮ አሶሲዬሽን የሚባል ነበራቸው። እና የጥቁር አፍሪካውያን በጠቅላላ ጥቁር አሜሪካውያን እንደዚህም በጠቅላላ ጥቁሮች ተሰብስበው ስለ አፍሪካ ነፃነት፣ ስለ አፍሪካ አንድነት ምን ይመክሩ ነበረ። የእነሱ ምክክር ወደ ምን አደገ? ወደ ጋዜጣ አደገ። ያ ጋዜጣ ዘ ኔግሮ ወርልድ የምትባል ስራ አስኪያጅነት ትታተም የነበረች ማለት ነው። እና ድርጅታዊ ምን አልነበረም እንቅስቃሴዋ፣ መላው አፍሪካን ያተኮረ ነው። በተመሳሳይ ዊሊያም ቦይዝም ዘ ክራይሲስ የምትባል መጽሔት ነበረችው በወራንድ የምትታተም። ሁለቱም የተለያዩ ድርጅቶች ናቸው። ዊሊያም ቦይዝ የሚመራውና ማርከስ ጋርቬ የሚመራው ሁለቱም የአፍሪካ አንድነት ላይ የሚያተኩሩ ቢሆንም ግን የተለያዩ ድርጅቶች ናቸው። ልክ እንደ ፋኖ ማለት ነው። ፋኖ አሁን አንድ ሆነ እንጂ ከተወሰነ ጊዜ በፊት የተለያየ አደረጃጀት ነበር አይደል? የእነንተና ድርጅት የእነንተና ድርጅት የሚባል ነበረ። ግን አላማው ግን አንድ ነው፣ አማራን ነፃ ማውጣት ነው። ልክ እንደዛ እና የዊሊያም ቦይዝ የአፍሪካ አንድነት እንቅስቃሴ ልዩነቱ በቅድሚያ የሚያስፈልገን የኢኮኖሚ ነፃነት ነው፣ አይደለም የፖለቲካ ነፃነት ነው የሚያስፈልገን የሚል ልዩነት በመካከሉ ያለበት ሁለት አደረጃጀት ቢሆንም ሁለት የተለያየ የህትመት ውጤቶች ያሉት ቢሆንም ህትመቶቹ ግን ዘ ኔግሮ ወርልድም ዘ ክራይሲስ መጽሔትም የሚያተኩሩት አፍሪካዊነት ላይ ብቻ ነው። ያን ማዕከል ያደረገ ነበረ እና አሁንም ልክ እንደዛ ይሄ የውስጥ መከፋፈሉን ምኑን ወደ ጎን ያለ ግን አማራዊነትን ያስቀደመ ልሳን ጥሩ ነው ብዬ አስባለሁ። ግን ህዝባዊነቱን ደግሞ መርሳት የለበትም። ፓርቲዣን መሆን የለበትም። ሙሉ በሙሉ ፓርቲዣን ሆኖ ኤዲቶሪያል ፖሊሲኛ ጽፈን እንሰጣቸዋለን እንደዚህ እናደርጋለን ምን የሚባል ከሆነ እሱ ስህተት ይፈጥራል ብዬ ስለማስብ ነው። አዎ እንግዲህ ምንም ማለት የኔ አጠያየቅ ሁለት አሁን ያልከው ነገር ወደ ሁለተኛው ወደ ሶስተኛው ጥያቄ ያመጣናል። አማራን እንዲሁ ጥቅሉ ስታይ ያልከው ነገር ሊያስኬድ ይችላል። ከዛም አልፎ ደግሞ ዓለም አቀፋዊ የሆነ ሀገራዊ ጉዳይ አለ። አሁን ፋኖን በተመለከተ ግን እንደ ድርጅት ግን እኔም በተወሰነ ደረጃ የማምንበት ምንድነው የድርጅቱ ልሳን ያስፈልገዋል። አንተም ጠቅሰዋል፣ እያሱም ጠቅሶታል። ስለዚህ ያኛው ፒውርሊ የድርጅቱ ስለሆነ የፕሮፓጋንዳ ስልቱ ምን እንደሚሆን ምናምን ድርጅቱ የሚያወጣቸው ነገሮች ይኖራሉ። የእሱ ነፃነት ሊኖረው ይገባል ባይነኝ። እኔ እሱን ሳንሱር ውስጥ የምታስገባ አይመስለኝም። የመሳሪያ ትግል ነው።
የአማራውን ትግል እመራለሁ ብሎ የያዘ ነው፣ ድርጅት ነው። እንደ ድርጅት የሚያወጣቸው የራሱ ነገሮች አሉ። ልሳን ብላችኋል፣ ልሳን ይኖረዋል። በቃ አንድ ርዕስ ሰጥቶ እንዳልከው እንደ ዲሞክራሲ ለምሳሌ በጣም ጥሩ ሀሳብ ነው። ግን አሁን ደግሞ ቴክኖሎጂው በብዛት ስላለ ልክ እያሱ እንዳለው ነው። በብዛት እንግዲህ ልሳን ስንል ከእንትን አንጻር ነው፣ ከዚህ ያው ከድርጅት ከፖለቲካ አንጻር ነው የምናየው እንጂ ልሳን ራሱ ያው ቋንቋ ማለት ነው እንግዲህ ነው። ልሳነ ግዕዝ ልሳነ ምናምን የሚባል ነገር አለና ልሳን ከድርጅት አንጻር ነው እኛ እያየን ያለ ነው ማለት ነው። እና የራሱ ልሳን ያስፈልገዋል። ያን ደግሞ ከቴክኖሎጂ ጋር የሚሄድ ምክንያቱም በተለይ እያሱ በጠቀሰው መሰረት ማህበራዊ ጉዳዮች ማህበራዊ ሚዲያዎች ያው የተስፋፋበት ጊዜ ነው። ማንኛውም ሰው የራሱ ሚዲያ አለው የመሳሰለ ነገር፣ ግን እነሱን ኮንትሮል ማድረግ አይችልም። ግን ምንድነው ለነሱ የሚሆን ግን አጀንዳ ግን መስጠት ይችላል። ፋኖ ነው አየህ። አሁን እንደምናየው እኔ አንዳንድ ጊዜ የማየው ምንድነው እንግዲህ በሂደት ላይ ነው ያሉት፣ ግን እንደው መንግስት ለምሳሌ ምርጫ ወይ መንግስት የሆነ ነገር ወይ ሰውየው ወጥቶ ሲናገር ምናምን ሲል የፋኖ ቃል አቀባዮች እየመጡ ምናምን መልስ ምናምን ይሰጣሉ። ያ በነዛ በዚሁ በና አብይ አጀንዳ መጓዝ ይመስለኛል። ስለዚህ እሱን አረቅ አድርጎ ቶሎ ገልብጦ ሌላ አጀንዳ የመስጠት ነገር ሊኖር የሚችለው የራስህን ልሳን ስታዘጋጅ ብቻ ይመስለኛል። እና ያ ደግሞ የሰውንም ስሜት ይሰበስባል። እውነተኛ የተደረገውን ነገር ደግሞ ይሄ ፋኖ ልሳን አለ እንግዲህ ቢያንስ እውነተኛው የምንናገረው ከነሱ ነው፣ ከዋናዎቹ ነው። አሁን እኮ ያለው ልክ እንደጠቀሳችሁት የተለያየ ሚዲያ አለ። ምንም እንትኑ አንድ አይደለም፣ ማስተላለፊያው ትራንስሚሽኑ ልክ አሁን በሳይንስ ብታየው እዚህ ጋር ሲግናል አለ፣ ከዛ ትራንስሚት ያደርጋል፣ ሪሲቨር አለ። ሪሲቨሮቹ እንግዲህ እኛ ነን እንበል ህዝቡ እንዳለ፣ እዚህ ደግሞ መልእክቱ አለ። መልእክቱ ሲኖር ከፋኖ እዚህ ያለው ሚዲያ ማስተላለፊያው የተለያየ ከሆነ ያው እንዳልከው ወደ ፈለገው እየተረጎመ ነው የሚሄደው። ያ ደግሞ ብዙ ጉድለት ፈጥሯል፣ እርስ በርስ ያጨቃጭቃል፣ አንዱን ካንዱ ሌብል ማድረግ ይመጣል። ስለዚህ ዞሮ ዞሮ የአማራውን ትግል ይጎዳብናል እና ከዛ አንጻር የሚዲያ አስፈላጊነት በጣም ተገቢ ነው ላለው። ምናልባት እዚህ ላይ ያልተጨረሰ ነገር ካለ ትንሽ ማለት ትችላላችሁ። በተለይ አሁን የተነሳ ነጥብ አለ። ምሁራን ተደራጅተው ይሄን ነገር አስቀድመው መስራት አለባቸው። እኔ መቼም አሁን ይሄ መልሱ ጠፍቶኝ አይደለም አንዳንድ ጊዜ የምጠይቀው። ዞሮ ዞሮ የምንመጣው ወደ መነጋገር ቁጭ ብሎ ወደ ማሰብ ነው የምንመጣው። ያን ግን አናይም። በሙሉ ፋኖም ያለው ችግር እንደማይሆነ እናንተ ትጨምሩበታላችሁ። እንዲህ አድርጉ ይላልና እስ ኦፕን በቃ ለማንም ኦፕን ነው። ከዛ የፈለገው ግሩፕ ይነሳና እንደዚህ አድርጌልሃለሁ እንካ በዚህም በኩል እንዲህ አድርጌልሃለሁ ይሄ ሚዲያ ይሻልሃል ይሄ ይሻልሃል ሲባል አንዳንድ ጊዜ በፋኖችም አትፈርድም ነው ተደናገርን እኮ የሚሉት ነገር ሁሉ አላቸውና እንደው ይሄን እንዴት ታዩታላችሁ? እግረ መንገዳችንም መልእክትም ያስተላለፍን ስለሆን ብዬ ነው። ወደ ሁለተኛው ከመሄዴ በፊት የምትሉት ነገር አለ በዚህ ላይ ያሱ? ያው ጌጥዬ ላይ ያነሳው ነገር ላይ አለ ትንሽ ክላሪቲ የሚያስፈልግ ነገር አለ። ምክንያቱም ጌጥዬ ይሄ ልሳን የሚለውን ነገር ብዙ የተመቸው አይደለም እንደመሰለኝ እና ምንድን ነው እሱ የሚለው ለምሳሌ በእርግጥ የዚህ የፓን አፍሪካን ሙቭመንት ጠቅሷል። በዛ ላይ ብዙ ንባባውን የጠቀሳቸውን ነገሮች ሪፈር ላደርግ ንባብ ስለሌለኝ በዚህ ጉዳይ ላይ ነገር ግን ምንድን ነው በዛ ላይ ያስጨበጠው ነገር እነሱም ቢሆን ልሳን እንደነበራቸው ነው። ዞሮ ግን አሁን ጌጥዬ የሚለው ነገር ለምሳሌ ከጋሪው በፊት የሚለው ነገር አለ። ከጋሪው በፊት ምንድን ነው ከፈረሱ በፊት ጋሪው እንዳይገጥም መጀመሪያ ምሁራኖች ተነስተው ትርክቱን ማበጀት አለባቸው የሚሉት ነገር አለ። የኔ ትንሽ ለየት ይላል። ምክንያቱም ምንም እንኳን የአማራ ህዝብ ህልውና ትግል ከታች ከግራስሩት እየተነሳ የመጣ ቢሆንና መጨረሻም እየደረጀ አሁን እንደ ፒራሚድ ነገር እየሰራ ነገር ነው ያለው። አሁን ባለበት ደረጃ ለምሳሌ አፋብን አለ። አፋብን የራሱ የፖለቲካል ልሳን ሊኖረው ይገባል ነው። ይህ ፖለቲካል ልሳን ምንድን ነው? ኮሚኒኬሽን ነው። ከማጋ ነው ኮሚኒኬት የሚያደርገው? ከማጋ ነው የሚገናኘው ነው? ከወዳጁና ከጠላቱ ጋር ነው። ለምሳሌ
እነዚህ ልሳኖች በእንግሊዝኛም በፈረንሳይኛም በአረብኛም ሊታተሙ ይችላሉ። ስለዚህ የፋኖ አቋም የፖለቲካ፣ ኢኮኖሚ፣ ማህበራዊ፣ ወታደራዊ አቋሞች ሞሮሌስ በትክክል ይታወቃሉ። ለምሳሌ ፋኖ በትክክል በዚህ ቦታ ላይ እንዲህ አይነት ሰዎች በድሮን እናወግዛለን ብሎ የፋኖ ልሳን ከሆነ ክሬዲቢሊቲው እየታወቀ ነው ማለት ነው፣ ብዥታ አይኖረው። ስለዚህ እንደ ድርጅት ግዴታ መሆን የለበት። አሁን ለምሳሌ እንደተባለው ይሄ ትንሽ ድርጅት የፖለቲካ ድርጅት ካልሆነ ድረስ ልሳን አይኖረውም ማለት አይደለም። ኦልሬዲ እንቅስቃሴ ነው፣ ትልቅ እንቅስቃሴ ነው። ፋኖ ስንመለከተው በትንሹ ከ10 ሚሊዮን ህዝቦች በላይ ሞቢላይዝድ እያደረገ ያለ እንቅስቃሴ ነው እና ለዚህ ትልቅ እንቅስቃሴ ልሳን ያስፈልገዋል። ግን ይሄ ለምሳሌ ምሁራኖች ተደራጅተው የሚለው ነገር አለ። ለምሳሌ በአንዳንድ በኩል ሂንቶች አሉ። ለምሳሌ ለምሳሌ የአማራ ጆርናል ነው ምናምን የሚባል ነገር ጆርናል ኦፍ አማራ የሚባል ነገር አለ። ያ አንዱ የተቋቋመበት ምክንያት የአማራ ልሂቃን ትርክታቸውን በዛ ላይ እንዲያሰፍሩ ነው እና ምሁራኖቹ በዛ ላይ የራሳቸውን ጽሑፍ ያቀርባሉ። ግን ሁለቱ የተለያየ ነገር ነው። እነሱ የጥናት ውጤታቸውን ያቀርባሉ። በእርግጥ የተሰራው ስራ ጅምሩ ጥሩ ነው፣ ግን በቂ አይደለም የሚል አርጊመንት ማቅረብ ይቻላል። ምክንያቱም ጆርናል ኦፍ አማራ የሚለው ብዙ ነገሮችን ሊያካትት ይችላል። ብዙ ዲስፕሊኖች ሊኖሩ ይችላሉ። ሶሲዮሎጂ ሊኖር ይችላል፣ ሂስትሪ ሊኖር ይችላል፣ ፖለቲክስ ሊኖር ይችላል፣ አርኪኦሎጂ፣ ሌሎች አካዳሚክ የሆኑና በተለያዩ ፊልዶች የተለያዩ ጆርናሎችን ማዘጋጀትና መጻፍ ያስፈልጋል። እዛ ላይም ብቻ አይደለም፣ ሌሎች ኢንተርናሽናል ጆርናሎች ላይም የአማራን ድምፅ የአማራን ኢንተሌክቹዋሎች ሪሰርች የሆኑ አካዳሚክ ይሄ ፒርድ ሪቪው የሆነ ምንለው አካዳሚ ማለት ፒርድ ሪቪው በምን ቃሉ እንትላላል ሰዎች ምሁራኖች የገመገሙት አቻ ምሁራኖች የገመገሙት የስራ ውጤት የሚወጣበት ማለት ነው እና ስራው ምሁራዊና በጥናቱ የተረጋገጠ ነው የሚል ነገር ነው። ዝም ብሎ አሁን እኔ የምጽፈው ነገር አለ። ለምሳሌ በየጊዜው ጽፋለሁ። ያ እኔ የምጽፈው የፒርድ ሪቪው አይደለም እና እንደ ዋና ቲዮሪ ወይንም ደግሞ እንደ ዋና ነገር ሊወሰድ አይችልም። ግን ፒርድ ሪቪው በሚጻፍበት ሰዓት አካዳሚክ የሆኑ በሚጻፍበት ሰዓት ዓለም አቀፉም ኮሚኒቲም ሌሎችም ያውቃሉ። ያ በዛ በትርክት በመስረት ደረጃ እንደዛ እንቅስቃሴዎች አሉ። በመጽሐፍም ደረጃ የተጻፉ ነገሮች አሉ። ስራው ተጀምሯል፣ በቂ አይደለም። ግን ሁለቱም ብንለየው ጥሩ ይመስለኛል የሚል አለ። እንግዲህ ጌጥዬ የራሱ መልስ ሊኖረው ይችላል በዚህ ጉዳይ ላይ። ስለዚህ እኔ ግን በሁለተኛው ጥያቄ ላይ ከአማራው አንጻር ያልኩት ጥያቄ አለ። ሰፋ እያለ ሲሄድ አሁን የገለጽከው ሰፋ እያለ አመለካከት ሊሆን ስለሚችል ሰፋ ያለው ላይ ሰፋ ላይ ይሆናል። አሁን ድርጅቱ ላይ እንዳልከው እዛች ላይ ብቻ ነው። ድርጅቱ ላይ ካተኮርን ግን ድርጅቱ የሚሰራውን ስራ ምን እንደሚሰራ ጠላቶቹ ምን እያደረጉ እንደሆነ ከህዝቡ ጋር ኮሚኒኬት ማድረግ አለበት። እኔ አሁን ትልቁ ነገር የምትመለከተው ነገር አሁን እኛም ራሳችን በግሌ በራሴ ሪፈር ባደርግ ብላይንድድ የምትሆንበት ወይም እውር የምትሆንበት ቦታዎች አሉ። ምክንያቱም ከተለያዩ የሚመጡትን ኢንፎርሜሽኖች ልትቀበላቸው አትችልም። የሚዲያ ጫጫታ ነው የሚሆነው። ፕሮፌሰር ሰለሞን የሚለው ነገር አለ፣ ኖይዝ ምንድነው ሬሾ የምትለው ሲግናል ቱ ኖይዝ ሬሾ ነው። የመልእክቱን ጩኸቱ ይውጣል፣ በቃ ምንም ይውጣል እና ሁሉም በየስሜቱ ስለሚነጋገር ለምሳሌ በፋኖ የተደራጀው አካል የኛ አቋም ይሄ ነው ታሴት 4 ነጥብ፣ ከዛ ውጭ የለም። ከዛ በኋላ የሚተነትን የሚለውን ነገር አንሰማውም ማለት ነው። ስለዚህ ላይም የፖለቲካል ትንተና፣ የፖለቲካል ፍሬምወርክ፣ ሌሎችንም መስራት ይቻላል ማለት ነው እና ፋኖ እንደዚህ አይነት ኮሚኒኬሽን ነገር ያስፈልገዋል። አሁን ያለበት ደረጃ ነው። ቅድም ለመሰል ጌጥዬ እንዳለው የተበታተነ ስለነበረ በዛም ደረጃ ኦኬ አልሆነም። ግን አሁን ፋኖ ኦልሞስት ከፍተኛ ደረጃ ላይ ደርሷል በአደረጃጀቱ እና በዚህ በአደረጃጀቱ ላይ ደግሞ የሚጎለው አንዱ ትልቁ ነገር ልሳኑ ነው። ከጠላቱም ከወዳጁም ከአጋዡም ከአጋሩም ጋር ሊነጋገርበት የሚችል ልሳን ያስፈልገዋል። ልሳን ከሌለው ግን ለምሳሌ በየሚዲያው እየመጣ የሚነገረው ነገር ኮንትሮቨርሻል ይሆናል አንዳንድ ጊዜ እና ከዛ አንጻር ነው ብንመለከተው ጥሩ ይመስለኛል። ጌጥ የሌላ ማብራሪያ በነገራችን ላይ ብዙ ያው ሁኔታውን መተው ራሳቸው ሊናገሩ ይችላሉ እንጂ የተወሰነ ጅምር እንዳለ
የማውቀው ነገር አለ። ጋዜጠኞቹ ሄደው የሚገናኙበት ነገር አላቸው ከፋኖ ጋር። ግን ቢሆንም እሱንም ቢሆን እና አሁን እንዳላችሁት ሰብሰብ አድርጎ የራሱ ነገር ሊፈጥር የሚችለው ነው እንጂ ሚዲያዎችን ሰብስቦ ማናገር አንድ ነገር ነው። ግን አንዳንድ ጊዜ ደግሞ የራስ ኢንትረስት ላይ ደግሞ ኮንፍሊክት ኦፍ ኢንትረስት ስለሚፈጠር ፒውርሊ የፋኖ ልሳን መፍጠሩ ጥሩ ነው ባይነኝ ነኝ። ጌጥዬ በዚህ ላይ የምትለው ካለ አለ፣ ከሌለ ወደ ሁለተኛው ጥያቄ ነው ብዬ ትንሽ ብቻ የበለጠ ግልጽ ለማድረግ ቀደም ሲል ያልኩትን ትንሽ ልሄድበት። የኔ ሀሳብ ምንድን ነው? ልሳን ፈጽሞ አያስፈልግም አይደለም፣ ልሳን ያስፈልጋል። ነገር ግን ድርጅታዊ ፓርቲያዊ ልክ የዲሞክራሲ አይነት እንዳይሆን ጥንቃቄ ቢደረግ ጥሩ ነው። ህዝባዊነቱ እንዳይለቅ ማለት ነው። እዛ ቢሆን እኮ ጉዳት ኖሮት አይደለም፣ ግን ህዝባዊነቱ እንዳይለቅ ነው። ህዝባዊነቱን ከለቀቀ ሌላ ይዞት የሚመጣው ጉዳት ስላለ ማለት ነው። ለምሳሌ አሁን ጌጥዬ እኔ እዚህ ጋር ላቋርጥህና አሁን እንግዲህ የእሱ መለየት ነው። አሁን እንደ አንድ ድርጅት ካየኸው ዝም ብሎ አንድ ድርጅት ነው። ልክ እንደ ኢህአፓ ራሱን ፈጥሮ እንደመጣው መኢሶን በለው ወሬቨር ፈጥሮ እንደመጣው ከሆነ አዎ። ግን እኮ ሁልጊዜ የምናገረው አንተንም ጨምሮ ይሄ ነገር ህዝባዊ ነው፣ በመሳሪያ የተደገፈ ህዝባዊ አመጽ ነው ብለሃል። ያ ከሆነ ለምንድን ነው የምትለየው? እስቲ ህዝባዊነቱን ለምን ይለቃል? ጉዳቱ ደግሞ ምንድነው ነው? እንደዛ ነው። እስቲ እሷን ትንሽ ግልጽ ካልሆነ እንደገና ነው ዋናው ጉዳይ እሱ ነው ዋናው ጉዳይ። እና ጉዳቱ ምንድነው? አልሰማው አትሰማል። አሁን ቀጥል። መጀመሪያ ካቆምነው ጀምሮ ጥሩ ነው። ትንሽ እንትን አለው ላግ ስለሚያደርግ የእንትኑ የሲግናሉ ጉዳይ ነው። ችግር የለውም። እንደገና በለውና ተናገረውና ስለዚህ ድርጅታዊ ሙሉ በሙሉ ልሳን ሆኖ ድርጅታዊ የሚሆን ከሆነ ልሳን ተደርጎ የሚዘጋጀው ሚዲያ ህዝባዊነቱ እየተሻማ ይሄዳል። የአንድ ድርጅት የአንድ ፓርቲ ብቻ ተደርጎ ሊወሰድ ይችላል እና ያ እንዳይሆን ሰምሲንግ ኢንቬቲቭ መሆን አለበት። ህዝባዊነቱንም ያለቀቀ ድርጅታዊነቱንም ተጠሪነቱን ለድርጅቱ ላታደርገው ትችላለህ። ተጠሪነቱን የሆነ ቦርድ አቋቁሞ ለዛ ተጠሪ ማድረግ ይቻላል። ልክ ኢሳት የግንቦት ሰባት ልሳን ነበር አይደል? ኢሳት ጥሩ ምሳሌ ነው። የግንቦት ሰባት ልሳን ነበረ፣ ግን የሚታወቀው የኢትዮጵያ ህዝብ ዓይንና ጆሮ እያለ ህዝባዊ እንደሆነ ነው ይታሰብ ነበር። እሱ ላይማ እሱ ላይ ሀሳብ ገንዘብ ቢሰጠውም ግን ደብለት አይመስለኝም በድርጅቱ ጌጥዬ እሱ ላይ የግንቦት ሰባት ልሳን ተብሎ በይፋ የሚታወቀው ሬዲዮ ነው። ሬዲዮ ነበራቸው። ኢሳት ተሸፍኖ ነበር ያለው፣ ግን ያው ውስጥ ለውስጥ አለበት በኋላ ነው። አዎ ስለዚህ አሁን እኔ የምመርጠው እሱን ነው። እኔ የምመርጠው ለፋኖ እሱን ነው። ኦኬ ሁለቱስ መኖር አይችልም ወይ? አሁን እኮ ሁለተኛው ጥያቄ ምን መሰለ፣ ከአማራው አንጻር ምን አለ፣ እንደገና ከሀገራዊ ጉዳይ አንጻር አለ እና እንዳይደበላለቅ ብዬ ነው። አለበለዚያ የምንፈራው ነገር ይሄ የድርጅቱ ነገር እንደገና ወተር ዳውን አሁን ሀገራዊ ጉዳዩንም እኔ ማየት የምፈልገው ሀገራዊ ጉዳዩንም ፕሮፌሰር እኔ ማየት የምፈልገው ሀገራዊ ጉዳዩንም ቢሆን በአማራ መነጽር ነው እኔ ኢትዮጵያን ማየት የምፈልገው እንጂ ከዛ በተነጠለ አይደለም። ስለዚህ ለሀገራዊ ጉዳይ እዚህ ጋር ሌላ ልሳን፣ ለአማራ ጉዳይ ደግሞ ሌላ ልሳን የሚባል ነገር አይሰራም። እኔ ጋር አንድ ልሳን ነው የሚያስፈልገው። እሱም የአማራ ፋኖ ወደፊት እየገሰገሰ እየገፋ እንዲሄድ ማድረግ የሚችል መሆን አለበት እና ሀገራዊ ጉዳዩንም ጭምር በአማራ መነጽር ስር መቃኘት የሚችል መሆን አለበት። ያ ማለት ሌሎችን የሚጎዳ ማለት አይደለም። የሌሎችን ጥቅም የሚጨፈል በኩል ማየት የሚችል ማለት ነው እና እስከዛሬ 3 ዓመት ሙሉ ፋኖ ልሳን አልነበረውም አይደል? በይፋ ነው ልሳን የሚለው የለም። ግን ሚዲያው በጠቅላላ ፋኖ ልሳን ነበር ማለትም ይቻላል። አሁን ቅርብ ጊዜ ነገሮች በዚህ በኩል መተቸት ምን እየተባለ የመጣው አሁን ፋኖ ውስጥ የእርስ በርስ ችግሮች ሲፈጠሩ ያን ተከትሎ የመጣ ነው እንጂ በርካታ መገናኛ ብዙሃን ራሳቸውን በፈቃደኝነት የፋኖ ልሳን አድርገው ነው ያሉት አሁንም ድረስ ማለት ነው። እና ያን ማጣት ይሆናል
ይሄ ብቻ ነው ልሳኔ ብሎ በይፋ የሚያስተዋውቀው በይፋ የሚያንቀሳቀሰው አንድ ልሳን ብቻ የሚያዘጋጅ ከሆነ ጥሩ ነው። በጣም ክላሪቲ ያለው ኢላማውን የሚመታ መረጃ ማሰራጨት ይቻላል። ግን ሌሎቹን ያጣል። ሌሎችም ጭምር እንዲኖሩ ልክ ኢሳት ተሸፍኖ የግንቦት ሰባት ልሳን እንደነበረ ሁሉ አሁንም ተሸፍኖ የፋኖ ልሳን መሆን የሚችል ነው የሚያስፈልገው ብዬ አስባለሁ እንጂ በይፋ እንደው ተጠሪነቱ ለነከሌ ነው እነከሌ እንደዚህ አድርገው ነበር ምን ተብሎ ቢቋቋም እሱ ከምንም ይሻላል። ግን ያኛው ደግሞ የበለጠ አዋጭ ነው ብዬ አስባለሁ። ለዚህ ነው የፓን አፍሪካኒዝም እንቅስቃሴ ላይ የነበሩ የህትመት ውጤቶችንም ያነሳሁት ማለት ነው፣ እንደ ምሳሌ ስለሚሆኑ። ሌላ ተጨማሪ ምሳሌ ካስፈለገ በ5 ዓመቱ የፋሽስት ጣሊያን ወረራ ጊዜ በተመሳሳይ ውጭ ሀገር የነበሩ ዲፕሎማቶች ያደርጉት የነበረ የልሳን እንቅስቃሴ ነበረ። ኒው ታይምስ ኤንድ ኢትዮጵያን ኒውስ የምትባል ጋዜጣ እንግሊዝ ሀገር ትታተም ነበረ በዋና አዘጋጇ ሲልቪያ ፓንክረስት በኩል። ግን ጋዜጠኞቹ ከሀገር ቤት ዜናውን እየጻፉ የሚልኩት እነ ዮፍታሔ ንጉሴ እነ ተመስገን ገብሬ ነበሩ። እዛ ደግሞ በማሳተም በኩል ብዙ ደጃዝማቾች መኳንንቶች ከጃንሆይ አጠገብ ነበሩ። ሌግ ኦፍ ኔሽን ላይ ክርክር ሲደረግ እንኳን እንደ ትልቅ ማስረጃ አድርገው ይዘውት የቀርቡት የነበረው ጣሊያን የመርዝ ጋዝ ሲረጭ፣ ንጹሐንን ሲገድል፣ ገዳማትን አድባራትን ሲጨፈጭፍ ምን ሲል እንደ ትልቅ ማስረጃ አድርገው ይዘውት የቀርቡት የነበረው ያን ጋዜጣ ነው። ለእንግሊዝ ፓርላማ ይበተን የነበረ ጋዜጣ ነው። ፈረንሳይ ሀገርም እና አክሊሉ ሀብተወልድ በፈረንሳይኛ ቋንቋ ያሳትሙት የነበረ ጋዜጣ ነበረ። በተመሳሳይ ግን ትልቁ ዓላማው ያ ቅኝ ግዛትን መቃወም ላይ አርበኞችን በጠቅላላ አንድ አድርጎ መሄድ ላይ ነው ዋናው ዓላማው የነበረው እና አሁንም በዛ መልኩ ቢሆን ህዝባዊነቱን እንደዛ ሳያጓድል ቢሆን ጥሩ ነው ከሚል እሳቤ ነው። ግን ልክ እንደነ ዲሞክራሲያ ከሆነ እንደነ ወይን ጋዜጣ ከሆነ እንደነ አብዮታዊ ዲሞክራሲ ጋዜጦች ምናምን ከሆነ እነዚህ የኢህአዴግ ልሳን የነበሩ የወያኔ ልሳን የነበሩ የኢህአፓ ልሳን የነበሩ እንደነሱ ከሆነ እዛው የውስጥ ጉዳይ የኮሚኒኬሽን ስራ ብቻ ነው ሰርቶ የሚያልፈው ለማለት ነው። ወደ ኮሚኒኬሽን እመጣበታለሁ። ኮሚኒኬሽን በጣም አስፈላጊ ነው በነገራችን ላይ የህዝብ ግንኙነት ብቻ ሳይሆን እዛው የውስጥ ለውስጥ ኮሚኒኬሽንም ጭምር ማለት ነው እንጂ በመሰረታዊነት አስፈላጊነቱን አምናለሁ፣ እቀበላለሁ። ግሩም ነው፣ ግሩም ነው። አይ ለይተዋል አሁን በደንብ እንግዲህ ምንድን ነው ዞሮ ዞሮ ግን ይሄ እንግዲህ አሁን ይሄ በጣም እንደ እውነት ለመናገር አሁን ይሄኛ የጀመርነው በጣም አሁን እንደው ሞር እንዴት ነው ጎልቶ ታየኝ። እኔ ማለት በጣም ያነጋግራል እና ወደ ጥሩ ነገርም ያመጣል ብዬ ገምታለሁ። ምክንያቱም እንደዚህ ማየት አሁን ያልከው አንተ ከአማራ አንጻር ነው ሁሉንም ማየት የምፈልገው ብለሃል። የህልውና ትግሉ የአማራ መዳኛ የኢትዮጵያ መዳኛ እስከሆነ ጊዜ ድረስ ከዛ አንጻር ነው ማየው። ከዛ አንጻር የሚወጣ ልሳን ቢሆን ህዝባዊነትን ይዞ ሌላ ግን የኮሚኒኬሽን ጉዳይ መጣበታለሁ ነው እንግዲህ መጠቅለያው። ስለዚህ እንደዛ ከሆነ ወደ ሁለተኛው ላይ ስንመጣ እያሱ ብትጀምርልን ያተረፈ ካለ በዛው ልትቀጥል ትችላለህ። ሁለተኛው ላይ አሁን እኔም ተመሳሳይ ሆኖ ግን ትንሽ አሁን ሰፋ ለማድረግ ሞክሬ ነው። ግን አንዳንድ ነገሮች ያው የጠቀስነው ነገር ስላለ በተለይ የጠቀስከው አለ። አሁን እንግዲህ ብለናል ይሄ የተበታተነ ሚዲያ እንግዲህ አሁን መለየት ሊኖር ነው ማለት ነው። የኮሚኒኬሽን ጉዳይ ከተስማማን ያንን የኮሚኒኬሽን ጉዳይ ፋኖ የሚሰራው የራሱ አሰራር ይኖረዋል፣ የህዝብ ግንኙነት ይኖረዋል ምናምን የተመሳሰለውን ነገር ግን ይሄን ልሳን የምንለው ነገር እንደ ትልቅ ካየነው ግን አሁን እንግዲህ ከአማራው አንጻር ማየት አለብን ማለት ነው። ይሄን ቅድም ያነሳነው የኖይዝ ጉዳይ የምን ጉዳይ ጠቅልሎ የሚይዝ ትርክቱንም የሚያስተጋባ በስነ ስርዓት እና ሰውንም ዳይሬክሽን የሚያስይዝ ምናልባት ለአስፈላጊው ለውጥ ህዝቡንም አነሳስቶ ድጋፍም ሰጥቶ ይሄን ትግልም ነው በአስቸኳይ ለመቋጨትም የሚያስችል ነገር እንግዲህ አንድ ጠንካራ ድምጽ ያስፈልጋል ማለት ነው እና ያ ጠንካራ ድምጽ ደግሞ እንግዲህ ልሳን ነው። ልሳን አሁን ስንል ልናሰፋው ነው እንግዲህ ሁለቱንም አንድ ላይ ልጠቅልለውና እንነጋገርበት። ምክንያቱም አንደኛው ከአማራ አንጻር የምናየው አለ፣ ሌላው ደግሞ ከሀገራዊና ዓለም አቀፋዊ ጉዳይ አለ። እነሱን ሁለቱን እንዴት ነው የምንለየው ነው? ይሄ ልሳን ራሱ ለዓለም አቀፍም ለአማራውም በምንለው ይዘን እሱ ራሱ የሀገራችን የወደፊት ነገር ሊተነብይ የሚችል ወይም ደግሞ ሊያሳካ የሚችል ድጋፍ ብቻ ሳይሆን ዋና ሚዲያ ቀላል ነገር አይደለም፣ እሱን የሚሰጥ ልሳን ነው የሚሆነው። አሁን ይሄ በጣም
የሚያከራክርና የሚያነጋግር ስለሆነ ኢያሱ ውስጥ ይጀምረው ይሄን ነገር ሁለቱን አንድ ላይ ያው ከአማራውም አንጻር ከሀገርም አንጻር ይሄ በጣም ትልቅ ኃላፊነት ነው። ቅድም ያነሳው ነገር አለ። ለምሳሌ በ5 ዓመት የአርበኝነት ዘመን ሲልቪያ ፓንክረስም የእንትኑን የፓሪሱን አላውቀውም ነበረ እሱ እና ሲልቪያ ፓንክረስ እንደምትጽፍ አውቃለሁ። እና አሁን እዛ ላይ አንድ ጌጥ ያነሳው ጥሩ ነጥብ አለ። በሌግ ኦፍ ኔሽን በነበረው ክስ ላይ በተለያዩ ዓለም አቀፍ ጉዳዮች ላይ እነዛን ልሳኖች ናቸው እንደ ማስረጃ አቅርበው የሚቀርቡት። ምክንያቱም ሳምሃው ሲልቪያ ፓንክረስ በጣም በእንግሊዝ ሀገር የታወቀች ነች፣ ሰልፍ ርችስ ነች፣ ሴቶች እንቅስቃሴ እንትን ያለች ነች እና ትልቅም ባለውለታችን ነች። አንቱ ብል ጥሩ ነው እንግሊዝኛው አንቺ ስለሚል ነው እንጂ ትልቅ ባለውለታችን ናቸው ሲልቪያ ፓንክረስ እና ቤተሰቦቻቸው በጣም ልናከብራቸው ልንወዳቸው። ግን እዚህ ላይ ፖይንቱ ምንድን ነው? ያ ልሳን በመኖሩ በዓለም አቀፍ ደረጃ ሊነገሩ የሚገባቸው ነገሮችን ይነገራል ማለት ነው። ስለዚህ አሁን ለምሳሌ ቅድም ያነሳው ነጥብ ትንሽ እሷ ላይ ጨምሬ ልሄድና ያነሳው ነጥብ ምንድን ነው? የፋኖ ልሳን መኖሩ ይሄ ዲሞክራታይዝ የሆነ ወይንም ደግሞ ህዝባዊ የሆነውን ባህሪ ሊያሳጠው ይችላል የሚል ስጋት አለው። በእርግጥ የድርጅት ልሳን ነው። ግን አሁን ሁለት ነገር አለ እዚህ ጋር። ፋኖ የምንለው ከግራስሮት የተነሳ ህዝባዊ እንቅስቃሴ ነው በሙሉ እና ያንን ባህሪ ተያብዞ እንትን ይላል ይቀጥላል ማለት ነው። ነገር ግን በሌሎች ደግሞ የተንሰራፉት ለምሳሌ ጌጥዬ አንድ ሀሳብ እያሱ ልጨምርልህ እሱ ጋር በጣም ይቅርታ ማርገባውል ግን አንድ ሀሳብ ጨምርህ እንድታየው የእነ ሲልቪያ ፓንክረስት ጋዜጣ ያነሳውበት ትልቁ ምክንያት እውነት ነው፣ እሱም ልሳን ነው። ግን ትኩረቱ የነበረው ፋሽዝም ላይ ነው። በላይ ዘለቀ በዚህ ወጣ በዛ ገባ፣ አሞራ ውብነህ በዚህ ወጣ በዛ ገባ፣ አበባ አረጋይ በዚህ ወጣ በዛ ገባ ላይ አይደለም፣ ፋሽዝም ላይ ነው። ፋሽዝም እንቅስቃሴው እንደዚህ ነው፣ መገለጫዎቹ ደግሞ ኢትዮጵያ ላይ እንደዚህ ታይተዋል የሚል ሰፊ ሀሳብ ነው ይዞ የተነሳው። እንደዛ ሲሆን እኔ ከልሳንነት ትንሽ ወጣ አድርጌዋለሁ። ልሳን ሲባል ግን ዛሬ ድርጅታችን በዚህ እንደዚህ ተሰብስቦ ጉባኤ አድርጎ ምን ብሎ የውስጥ ኮሚኒኬሽን አይነት እንቅስቃሴ ነው የሚሆነው። ለዚህ ነው በምሳሌነት እነ ዲሞክራሲያን እነ ወይንን እና አብዮታዊ ዲሞክራሲን ማነሳው። ለዚህ ነው የውስጥ ኮሚኒኬሽን ላይ ነው የሚያተኩሩት ብዙ ጊዜ እነዚያን ልሳኖች እና እንደዛም ጭምር እንዳይሆን ነው። ህዝባዊነቱን የበለጠ ነው የጨመረው። እነ ሲልቪያ ፓንክረስት ኒው ታይምስ ኤንድ ኢትዮጵያ ኒውስ አሁን አዲስ ዘመን ተብሎ ወደ አማርኛ የተተረጎመ ጋዜጣ ማለት ነው በነገራችን ላይ እና ትልቁ ጉዳይ ህዝባዊነቱን ነው የጨመረው። ከኢትዮጵያ ማውጥቶ የጣሊያን ወረራ ፋሽዝም በሚል ዓለም እንዲነሳበት ጭምር ነው ሲሰራ የነበረው። ደግሞ ስኬታማም ነው እና በዛ መልኩ እንዲሄድ ነው የፋኖም እንቅስቃሴ። የኔ ሀሳብ መቀጠል ትችላለህ እያሱ። ይቅርታ ልሳን ግን ተለቅም ያለ ነገር ነው። እሺ አንደርስታንዲንግ አለ እዚህ ጋር የመሰለኝ። ምክንያቱም በመጀመሪያ ደረጃ እንትን የስኮፕ ጉዳይ አለ። ስለ በእርግጥ ነው በዛ ጊዜ በሁለተኛ ዓለም ጦርነት ድባብ ውስጥ ፍሬምወርክ ውስጥ የተደረገ እንቅስቃሴ ስለነበረ፣ ጸረ ፋሽዝም የሆነ እንቅስቃሴ ስለነበረ በኢትዮጵያ ላይ የነበረው ግፍና በደል በዛ ትልቅ ፒክቸር ይዞ የተነሳ ነው። አሁንም በኢትዮጵያ ውስጥ እኮ የሚንቀሳቀሱ ድርጅቶች ምንም እንኳን ኮታኮትን በለው ፋሽስት ወይም ደግሞ አምባገነንና ግፈኛ መንግስትን የማጋለጥ የነሱን በደል ቅድም ልብ በልኸኝ እንደሆነ ለምሳሌ በገዳም ውስጥ መነኮሳቶች በድሮን ይደበደባሉ፣ ይገደላሉ። ያንን ነገር ለዓለም አቀፍ ህብረተሰቡ ማሳወቅ፣ የአቋም መግለጫ መስጠት የፋኖ እንትን ነው እና ፋኖ ስንመለከተው ፋኖ የነገ መንግስት ይሆናል ብለን የምናስበው ነው። ትንሽ ሰፋ ላድርገው ይሄንን ነገር። ነገ መንግስት ሊሆን ይችላል፣ ለመንግስትነት ለስልጣንነት የሚታገል ነው። ስለዚህ የፋኖ ልሳን ከዓለም አቀፉ ህብረተሰብ ጋር ኮሚኒኬት የሚያደርግ ነው። ለምሳሌ
አንድ ምሳሌ ልስጥ። አሁን እስከዛሬ ብዙ ጊዜ ማንታች ማናረገው ነገር እና በእርግጥ ለምሳሌ የለንደን ፋኖች የሚያደርጉት እንቅስቃሴ አለ። ይሄዳሉ። በተለይ ይሄ የዱባዩ የኤሚሬቱ ኤግዚቢሽን ባለበት ኤምባሲ ባለበት ቦታ እየሄደው ዲሞንስትሬሽን ያደርጋሉ እና ቤቱታቸውን ያሰማሉ። በፋኖ አቋም ደግሞ በጂኦፖለቲክሱ ላይ ለምሳሌ ልሳን ቢኖረው እና በአረብኛ የተጻፈ ቢሆን ኖሮ ዱባይ ለአብይ የምታደርገውን የፖለቲካ ድጋፍ ወታደራዊ ድጋፍ እንድታቆምና ይሄ ትክክል እንዳልሆነ የአማራን ሕዝብ እየበደለ እንደሆነ ማሳወቁ የፋኖ አቋም ሆኖ መታየቱ በዓለም አቀፍ ደረጃ ነገ እነዚህ ሰዎች ሁለቴ እንዲያስቡ ያደርጋቸዋል ማለት ነው። ኢስኖት ቤርሊ ኮሚኒኬሽን ብቻ አይደለም፣ የፖሊሲ መግለጫ ነው፣ የስትራቴጂ መግለጫ ነው። ቅድም ትንሽ ሚስኮንሰፕሽን አለ በዚህ በዲሞክራሲያ ምናምን ላይ ዝም ብሎ ኮሚኒኬት የማድረግ ብቻ ሳይሆን የፖለቲካል የትግል ስልት አቅጣጫ መቀየሻና ማሳያም ጭምር ነው። ስለዚህ አሁን ቅድ ወደ እንትን ስንመጣ ይሄ ህዝባዊ የሚለውን ነገር አያሳጣም። በተጨማሪ ደግሞ ይሄ በየሶሻል ሚዲያው በየራሱ መስክ ተሰማርቶ የኛንም ጭምር አሁን እንወያይበትን ራሱ ኢንዲፔንደንት በሆነ መንገዱ ይቀጥላል። ነገር ግን አሁን ያለው ሞዴል ምንድን ነው? ለምሳሌ የፋኖ አመራሮች ይፋዊ መግለጫ የሚሰጡት በተወሰኑ ሚዲያዎች ላይ እየቀረቡ ነው። አንዳንድ ጊዜም ጦርነት አሁን በቅርቡ እዛ ላይ ብዙ አንገባም። በቅርቡ የተነሳ ኮንትሮቨርሲ አለ። ገሌ በዚህ ጋር ለምን ይቀርባል፣ ገሌ ለዚህ በምን ይቀርባል የሚል እና ምንድን ነው በአንድ ሚዲያ ላይ የተወሰኑ የፋኖ አመራሮች በተወሰነ ሚዲያ ላይ ይቀርባሉ እና እነዛ የእነሱ ልሳን ሊሆኑ ይችላሉ ወይ? ትክክለኛ የፖለቲካል አቋም ይዘው ነው ወይ የሚመጡት? እና ፋኖ ከዛ ደረጃ ላይ በዘመናዊነት መልኩ በተደራጀ መልኩ የራሱ ወጥ የሆነ ራሱን የሚያሳይበት መልክ ሊኖረው ይገባል የሚል ነውና ኢንዲፔንደንት የሆኑ ሚዲያዎች ለምሳሌ ጌጥዬ ሚዲያ ፕሮግራም ቢኖረው የራሱን ኢንዲፔንደንት የሆነ ሚዲያ ሊያካሄድ ይችላል። እኔም እንዲሁ፣ ሰለሞንም እንዲሁ፣ ሌሎችም እንደዚሁ። ፋኖን ልደግፈው ትችላለህ፣ ፋኖን ክሪቲሳይዝ ልታደርገው ትችላለህ፣ በነፃ መድረክ ስለሆነ ማለት ነው። የፋኖ ልሳን ግን በጣም ዋይደር ሰፊ የሆነ ግብአት ያለውና አላማም ያለው ቢሆን የተሻለ ነው የሚል ነው እና ከዛ አንጻር ነው እኔ የምመለከተው። እንግዲህ ያው ድንገት ሊያከራክረኝ ይችላል። ግጥዬ ትንሽ ወጣ ገባ ያለች ነገር ስለሆነች መያዝ አልቻልኩኝም። አንዳንድ ቦታ ያስፈልጋል ይለኛል፣ አንዳንድ ጊዜ ደግሞ ነው የህዝባዊነቱን ያሳጣል ይላል እና እኔ ህዝባዊነቱን አያሳጣም፣ እንቅስቃሴው ህዝባዊ ነው። ግን በዘመናዊ ደረጃ ደግሞ መደራጀትና ራሱን መግለጽ መቻል አለበት ነው ፋኖ ምንለው። እሱን ልበልና ወደሚቀጥለው ጥያቄ እንግዲህ ሚዩት ነህ ሰለሞን። ልለያቸው እነሱን እያሱ በጣም ልለያቸው፣ እንደዚህ ወጣ ገባ ያለ ተመልካችንም ጭምር ግራ እንዳያጋባ ልለያቸው። እኔ ሰምሲንግ ኢን ቤት ይሁን ልሳንም እንደገና ህዝባዊነቱንም ጭምር ከግምት ውስጥ ያስገባ መሆን አለበት ስል ለምሳሌ ልሳን ነው ተብሎ ሙሉ በሙሉ በዚህ ድርጅት መዋቅር ስር ነው፣ ተጠሪነቱ እንደዚህ ነው፣ በጀቱ ከዚህ ነው፣ ኤዲቶሪያል ፖሊሲው ከዚህ ነው የሚባል ከሆነ በተወሰነ መልኩ ሌሎቹ ያ ፕሪቪሌጅ ማይሰጣቸው ሚዲያዎች ካሉ ራሳቸውን እያራቁ ይመጣሉ። አሁን ሁሉም እንደ ልሳን ሆኖ እያገለገለ ነው አይደል? በጣም ብዙ ሚዲያ ህዝባዊ ስለሆነ ትግሉ በዛ መልኩ ራሳቸውን ትንሽ እያራቁ ይመጣሉ። ነገር ግን በአጀንዳ ቀረጻ ደረጃ የጋራ መግባባት ያለው በቦርድ የሚመራ እዚህ አሁን ጫካ ባለው ሀገር ቤት በሚንቀሳቀሰው አይነት ሰራዊት ሳይሆን ለምሳሌ ሀገር ቤት የሚንቀሳቀሰው አፋብን የውጭ አስተባባሪ ኮሚቴ ቢያዘጋጅ ለምሳሌ የውጭ አስተባባሪ ኮሚቴው ደግሞ አንድ የቦርድ አባላት እንደዚህ ቢያዋቅር በዛ መልኩ ፕሮፌሽናልስ እንዲመሩት ተደርጎ በሄድ የተወሰነ ኢንዲፔንደንትም ጭምር ይሆናል ብዬ አስባለሁ እና ያ ህዝባዊነቱን ለማስጠበቂያ ሚዛን ይሆነዋል ብዬ አስባለሁ። ከዛ አኳያ ነው ህዝባዊነቱን እንደያዘ ግን ከአጀንዳ አኳያ ደግሞ የፋኖን አጀንዳዎች በቋሚነት የሚያነሳ እንዲሆን ነው። በሁለቱም መካከል የሆነ መሆን አለበት ምለው። ጭልጥ ብሎ ግን አይ በቃ ሁሉንም ነገር ከዚህ ነው የምቀዳው እያለ አንድ ቦታ የሚሆን ከሆነ ያ በተወሰነ መልኩ
ህዝባዊነቱን እያናገው ይመጣል ብዬ አስባለሁ። አሁን አባል አይደለም አይደል? ብዙ ሰው በውጭ የሚኖር ሰው የዚህ ድርጅት አባል ተብሎ አይደለም የተመዘገበው፣ ግን ይደግፋል። ያ እንዲሆን ማለት ነው። ያ መድረክ እኮ አለ፣ አሁንም አለ። ያ ኢንዲፔንደንት ናቸው። በኢንዲፔንደንት ሆነው ሊቀሳቀሱ ይችላሉ። የትብብር ጉዳይ ነው። በተወሰነ ደረጃ እንበል ለምሳሌ ፋኖ የራሱ የሆነ ነገር ቢያቋቁም በተወሰነ ደረጃ ሊያሳትፋቸው ይችላል፣ ራሳቸውን ኢንዲፔንደንሳቸውን ጠብቀው ማለት ነው። ስለዚህ ብዙ አያርቃቸውም እሱ። አሁን ስለ አሰራሩ ምናምን እሱን በእርግጥ አላነሳሁትም፣ አያይዞ ማንሳት ይቻል ይሆናል። ግን አሁን እሱ ላይ ትተን ግን እንደው እንዳለ እንደ ፕሪንሲፕል ግን ፋኖ ልሳን ያስፈልገዋል የሚለው መቼም ሁላችንም የተቀበልነው ይመስለኛል። እኔ አሁን ሊለይ የምፈልገው አሁን አማራዊ ሀገራዊ እኮ ያልኩት ነገር አለ። አሁን እሱንም እንዴት እንደምናየው ትንሽ ገፋ አድርገን መነጋገር አለብን። ጀምረዋል አንተም አንድም እና በዚሁ ብትቀጥልበት። ምክንያቱም አማራዊ የሆነ ወይም ደግሞ አሁን ለምሳሌ እንበል እንደ ፋኖ መመሪያችን አማራነት ነው ብለዋል በመግለጫቸው በትክክል። ስለዚህ ስለ አማራነት ምንነት የመሳሰሉት ነገሮችን ለማስረዳት ራሱ አማራዊ የሆነ ልሳን ያስፈልገዋል ማለት ነው። ቅድም ለምሳሌ እሱን ለማድረግ ደግሞ በሌላ የጥናት ነገሮች ይሰራሉ ነው። እነሱ ጥናቶች እሺ ሊደግፉና ትርክቱን ወደዚህ ሊያስተላልፉ ይችላሉ። ከዛ መገናኘትም ይቻላል። ግን አሁን እንደ አማራ ስታየውና እንደ ሀገራዊ ስታየው ልዩነት ከሌለው አንድ ልሳን ነው የሚኖረው። ስለዚህ እሱ አንድ ልሳን ይኖራል። ሌላ ደግሞ እንደ ፋኖ ሌላ ልሳን አለ ማለት ነው፣ የድርጅቱን ነገር የሚያደርግ እሱ ደግሞ ትንሽ ከኮሚኒኬሽን ጋር ይሄዳል ብለሃል። እና ይሄን ነገር እንለየው። አንድ ላይ ከተጠቀለል ነው እንዴት ነው የሚሆነው? ወይስ ብንለየው ምንድነው ጥቅምና ጉዳቱ የሚለውን እስኪ ትንሽ እናንሸራሽረው። ይሄን ጉዳይ እያሱ የምትለው ካለ እስኪ ልጀምር። በዚህ መልኩ ምንድነው ትልቅ ኃላፊነት ነው ያልኩት። ለምሳሌ እንደ አማራ እንደ ትንሽ ከበንዳ በየአማራ ለብቻው ስልህ እንግዲህ አሁን ስለ አማራ ስናገር በአማራ ላይ አደጋ የደቀኑ ኃይሎች አሉ፣ ዋን ወይ አናዘር እና የውጭም አሉ የውስጥም አሉ። ልሳኑ ዝም ብሎ የመንገር ሳይሆን የትግል መሳሪያ ነው። ኢትስ ዘ ቱልስ የትግል መሳሪያ ነው። አይዲያ ማስተላለፊያ ነው። አይዲያ ደግሞ የትግል መሳሪያ ነው። ስለዚህ ማለት ለምሳሌ እነዚህ ልሳኖች በዓለም አቀፍ ደረጃ የሚወጡ ከሆነ አማራን ሪፕሬዘንት አድርገው ትልቅ ኢምፓክት የሚኖራቸው ናቸው። በትልቅ ኦዲቶሪያል ወይም ባለሙያዎች በሚዘጋጁ ጽሁፎች፣ ሌሎችም የኢትዮጵያ አጋር የሆኑ የውጭ ሰዎች የሚጽፉበት ስለ አማራ ታሪክ፣ ስለ ህብረተሰቡ አኗኗር፣ ስለ ባህሉ፣ ስላለበት ችግሩን እንዴት መፍታት እንዳለበት የመሳሰሉት ብዙ ነገሮች የሚተረኩበት ነው እና እነዚህ ነገሮች በፋኖ ደረጃም ለብቻው የሚደረጉም ላይሆኑ ይችላሉ። ይሄ ቅድም ጌጥዬ ወደኋላ ወዳለው ልመጣ እዛ ላይ አፕላይ የሚያደርገው ምንድን ነው? የምሁራኖች ስብስብ ውጤትና ስራ ውጤት መሆን አለበት። ይሄ በተለይ አክሰሶ ያላቸው እና እነዚህ አክሰሶ ያላቸው ኃይሎች ማለት ነው፣ አካዳሚክ የሆኑ ሰዎች ጆርናል ይሄ አማራን ጆርናል እንዳስከብሩ በኋላ የልሳን ደግሞ እንደ ጋዜጣ የመሳሰሉትን እንግዲህ ጋዜጣ ስን በአሁኑ ሰዓት ሚዲያውን ነው። አሁን ይሄ ዲጂታል ሚዲያ አንድ ላይ ነው የምናደርገው፣ አንድ ላይ ነው። እዛ ላይ ኮንሴፕቱ ግር እንዳይለን ነው እና በዛ ደረጃ ላይ ተደራጅቶ ወራዊም ይሁን በየ3 ወሩ የሚታተም ይሁን በማናቸውም ብቻ አቅም በፈቀደ ቦታ የሚታተም ጽሁፍ መኖር አለበት እና ይሄ መኖሩ ደግሞ ለአማራ ህልውና ትግል ግብዓት ይሆናል ማለት ነው፣ ለሚታገሉትም ሰዎች ማለት ነው። አሁን ይሄኛ ወጣ ብለን ነው። ቅድም የፋኖ አደረጃጀት ሳለ በፋኖ አደረጃጀት የራሱ ልሳን ሊኖሩ ይችላል። ሌሎች ደግሞ እኮ ያለ ትጥቅ የሚታገሉ ኃይሎችም ሊኖሩ ይችላሉ ኢትዮጵያ ውስጥ። ስለ ባለ ትጥቅ አንታገልም የሚሉ ሰዎች አሉ። ግን የተለመደ ስላልሆነ የጠነከሩም ስላልሆኑ የራሳቸው ልሳን የላቸውም፣ የራሳቸው እንትን የላቸውም እና ነገ ተጠያቂ የሚያደርጋቸውም ነገር የለም። ስለዚህ በፖለቲካል ትግል ውስጥ ያላቸው ሰው ኃይሎች የራሳቸውን የልሳን ነገር ያንጸባርቃሉ። በአማራ ደግሞ ያለው ጉዳይ
በህብረትም ወይንም በተናጠል በምሁሩ ደግሞ የሚሰራ ውጤት ያለው ነገር ቢሆን የተሻለ ነው የሚል እምነት አለኝ። ያንን እንግዲህ እኔ የምላቸው እዚህ ላይ አሁን እንደው ገባ ልበልና ይሄን ነገር ትንሽ አሁንም ገፋ እናድርገው። ምክንያቱም አሁን ይሄ ከምን ይመነጫል እንግዲህ አሁን ይሄ ጄኖሳይድ እየተካሄደ ነው የሚለው አይደለም ምንለው አማራ በአጠቃላይ አጽመ ርስት አለኝ ነው የሚለው። ምክንያቱም አጽመ ርስቱ ተወርሶብኛል ነው የሚለው። ብዙ የታሪክ መዛባት አለ፣ እሱ ሁሉ ማስተካከል አለ እና እስ ፋንዳሜንታል ነው ስር ነቀል እያልን ብዙ ጊዜ ተነጋግረናል። ያ ከሆነ ደግሞ ይሄ ስር ነቀሉን ነገር ክሌም የምናደርገውን ነገር ደግሞ ለዓለም ማስተጋባት ደግሞ ያስፈልጋል። ከዛ አንጻር ሲታይ እንግዲህ ምንም አማራጭ የለህም። አማራው በሚቆጣጠረው ልሳን የሆነ ትልቅ ነገር መኖር አለበት ባይነኝ ጌጥዬ አንተም ባልከው መሰረት ለመሄድ። ምክንያቱም ይሄ ነገር ስፋት አለው። ሌሎች ደግሞ እንዳሉት አሁን ደግሞ እያሱ እንዳለው ምናልባት ሌሎቹም ኢንዲፔንደንትሊ የራሳቸውን ነገር ይዘው በትንሹ ቢቀመጡ ይሻላል እንጂ አገራዊ ጉዳይና አማራዊ ጉዳይ እንደውም ጠቅልሎ የአማራዊ ህልና ትግል ሊመራው የሚችል አይነት ልሳን አያስፈልገውም። እስኪ እሱን እንነጋገር ትንሽ ስለ ሂደቱ ስለ አሰራሩ ምናምን ተውት። እሱን ግን እንደው በአጠቃላይ ገጥዬ ጥሩ ከሀገር አቀፍ አኳያ ያልከው እኔ አንድ ልሳን የሚዘጋጅ ከሆነ በአማራ ደረጃ እሱ በቂ ነው ባይ ነኝ። በልሳን ደረጃ ግን ልሳን ሳይሆን ፋኖ ዘመም የሆነ አማራ ዘመም የሆነ ቀጠናዊ ጉዳዮች ላይ የሚሰራ በተለይ በሌሎች ቋንቋዎች በእንግሊዝኛ ለዓለም አቀፍ ማህበረሰብ ለቀጠናው ማህበረሰብ እንደዚህ የሚሰራ ሚዲያ ደግሞ ያስፈልጋል ብዬ አስባለሁ። ፋኖ ዘመም የሆነ ልሳን ቀጥታ ልሳን ላይሆን ይችላል፣ ግን በአንድም በሌላም መልኩ ከፋኖ ጋር አፊሊየትድ የሆነ እና ለፋኖ በጣም ቅርበት ያለው የፋኖን የውስጥ ጉዳዮች የሚያይ የአማራውን የውስጥ ጉዳዮች የሚያይ አማራን እንዴት ነው ሱዳን የሚረዳው፣ አማራን እንዴት ነው ኬንያ የሚረዳው፣ አማራን እንዴት ነው ሶማሌው ጅቡቲ የሚረዳው የሚሉ ጉዳዮችን ሊያብራራ የሚችል ቀጠናዊ ጉዳዮች ላይ በቋሚነት የሚያተኩር አንድ ሚዲያ በተለይ በእንግሊዝኛ ቋንቋ ከተቻለ በሌሎችም ቢኖር ጥሩ ነው ብዬ አስባለሁ። እንዳልኩት ይሄ ግን ልሳን መሆን የለበትም። የአማራ ቮይስ ነው፣ የአማራ ድምፅ ነው። ከፋኖ ጋር አፊሊየትድ ሊሆን ይችላል በተወሰነ መልኩ፣ ግን በቀጥታ ልሳን መሆን የለበትም። በህግ በምን በመዋቅር በቀጥታ የሚገናኝ መሆን የለበትም። ፕሮፌሽናሊስት የሚመሩት ናቸው ነው መሆን ያለበት ብዬ አስባለሁ። ድርጅቶች የሚመሩት ሳይሆን እሱ ቢኖር አንድ ጥሩ ነው። ይሄ በየዕለቱ ሊሆን ይችላል፣ በየሳምንቱ ሊሆን ይችላል፣ ወይ በቴሌቪዥን ሊሆን ይችላል፣ አላውቅም፣ በዌብሳይትም ሊሆን ይችላል። አሁን አማራጭ ስለሆነ ማለት ነው። በዛ መልኩ ቢኖር ጥሩ ነው። ይህን የሚለው ለምንድን ነው? የኃይል ሚዛን ለማስጠበቅ ስለሚያግዝ ነው። ሌሎቹን ስናየውም በቀጠናው ያሉ ፋኖ ቀጠናዊ ኃይል ሆኗል፣ የምስራቅ አፍሪካ ምን የአፍሪካ ቀንድ እንደዚህ እንላለን። ደግሞ ትክክል ነው። ከኃይል ግንባታ አኳያ በአፍሪካ ቀንድ አሁን ትልቅ ኃይል ሆኗል ማለት ይቻላል። በተለይ ነን ስቴት ከሆኑ ኃይሎች አኳያ ትልቁ ኃይል ነው ፋኖ። ግን የትርክት የኃይል ሚዛኑን ግን እያስጠበቀ አይደለም። የሶማሌን ሚዲያዎች ብናይ ሶማሌ ተኮር የሆኑ በእንግሊዝኛ የሚሰሩ በሶማሌኛ ሳይሆን በእንግሊዝኛ የሚሰሩ ሚዲያዎችን ብናይ በጣም ብዙ ርቀት ሂደዋል። በተመሳሳይ ሱዳን ብናይ በአረበኛም የሚሰሩ በእንግሊዝኛም የሚሰሩ ብዙዎች አሉ። በአንድም በሌላ መልኩ የአማራውን ኢንተርስት የሚነኩ ማለት ነው። ሌሎቹም እንደዚህ አሉ። ስለዚህ ከዚህ አኳያ ይህንን ለመቅረጽ አመች ነው ቀጠናዊ ጉዳዮች እና እሱ አንድ ቢኖር ጥሩ ይመስለኛል። አማራ በዚህ መልኩ ለረዥም ዓመታት በጣም ወደኋላ ቀርተዋል ማለት ይቻላል እና እሱ አሁን ቢሰራ ጥሩ ነው ብዬ አስባለሁ። ከታሰበበት 2 ባለሙያዎች በቂ ናቸው ይህን በቋሚነት ለመስራት። ዋናው ማሰቡ ነው። ሌላው በዓለም አቀፍ ጉዳይ ነው። በዓለም አቀፍ ጉዳይ አሜሪካኖቹ የአማራን ጉዳይ እንዴት ነው የሚያዩት? አውሮፓ የአማራን ጉዳይ እንዴት ነው የሚያየው? እነ ቱርክ፣ እነዚህ በቀጠናዊ ጉዳዮች እናስገባቸው እንችላለን። እነዚህም ግን ብዙሃኑ ዓለም የአማራን ጥያቄ እንዴት ነው የሚያየው፣ እንዴት ነው የሚረዳው የሚሉ ጉዳዮችን ለማስረዳት በወር አንዴ የሚሆን በ3 ወር አንዴ የሚታተም እስካሁንም የተወሰኑ እንዳሉ ያውቃለሁ ጆርናሎች
እንደዚህ መኖር አለባቸው ብዬ አስባለሁ። ተነባቢ የሆኑ በደንብ ተደማጭ የሆኑ ከተቻለ የቴሌቪዥን ጣቢያዎች ላይም በእንግሊዝኛ እንደዚህ አይነት ታርጌት ኦዲየንሶችን ኢላማ ያደረገ ፕሮግራም ቢዘጋጅ ጥሩ ነው ብዬ አስባለሁ። ያ ነው አንድ ማህበረሰብ ሂዶ ለማስረዳት ዩኤን ለማስረዳት አውሮፓ ህብረት ለማስረዳት አንዳንዴ ከባድ ይሆናል፣ ትርክት ስላልተሰራ ማለት ነው። ለምሳሌ አንዱ ከባድ የሚሆነው አማራ ማጆሪቲ አይደለም ወይ ፖፑሌሽኑ እንዴት ነው ጄኖሳይድ ተፈጸመብን የምትሉት የሚል ጥያቄ አነሳሉ። ይሄ በተደጋጋሚ የሚነሳ ጥያቄ ነው። ይሄን ፖፑሌሽን ማጆሪቲ ማለት ምን ማለት ነው፣ ፖለቲካል ማይኖሪቲ ማለት ምን ማለት ነው ሚለውን ማስረዳት የሚችል የበሰለ ትንታኔ የሚሰራ ሚዲያ ያስፈልጋል። ይሄን ትርክት አስቀድሞ መስራት ያስፈልጋል ብዬ አስባለሁ። እና ይሄም ከፋኖ ትከሻ ልናወርደው አንችልም። ፋኖ ነው የአማራን ህዝብ ትግል እየመራ ያለው። በአንድም በሌላም መልኩ ከፋኖ ጋር አፊሌትድ የሆነ ግን በቀጥታ ልሳን ያልሆነ ሚዲያ አሁንም ያስፈልጋል ብዬ አስባለሁ። ይህ ሀገራዊ ጉዳዩን ከአማራ ውጭ ያለውን ምን በተመለከተ አማራን በተመለከተ ያስቀመጥ ነው ልሳን የምንበለው ሌላ የምንበለው እሱ በቂ ነው ባይ ነኝ። በአማርኛ እስከሆነ ድረስ ማለት ነው። ይሄኛውን ቋንቋውን መለየት ስለሚያስፈልግ ነው በዛ ደረጃ የመጣሁት። አዎ በጣም ጥሩ ነው። እንግዲህ ምንድነው ዞሮ ዞሮ ምንድነው እንግዲህ አሁን በጣም ዓለም አቀፋዊም ሆነ አማራውንም የሚያስተባብር የኢትዮጵያን ህዝብ በአጠቃላይ ሊያነሳሳ የሚችል በውጭም ደረጃ ባልከው ሊያስረዳ የሚችል ነገር መፍጠር ትልቅ ነገር ያስፈልጋል። ቅድም ያላችሁት ጆርናል ኦፍ አማራ ለምሳሌ ሌሎችም ካሉ እነሱ ግብአት ይሆናሉ አሁን ላልከው ነገር ማለት ነው። ይሄ በጣም ጥሩ ነው። ይሄን ነገር እንግዲህ ለማድረግ ያው እኛ መወያያ ነገር ነው የፈጠርነው። ይሄ ግን አስፈላጊ መሆኑን እንግዲህ አምነንበታል ማለት ነው። አንድ ልሳን ሲባል እንግዲህ በጣም በትልቅ ነው። እንግዲህ ልሳን ስንል ያው የቋንቋውም ነገር ነው። አማርኛው ጥሩ የሚሆነው ልሳን ሲባል ነው። ያው ቀጥታ ፍቺው ቅድም እንዳልኩት ቋንቋ እንደዚህ ማለት ነገር ነው እና ግን ከፖለቲካ አንፃር ደግሞ ጠበብ ብሎም ሊታይ ስለሚችል ዞሮ ዞሮ በታሪክ ሂደት የጠቀሳችሁት ነገር ለውጭ ዓለም ሞር ያስረዱበት እሱ እስከሆነ ጊዜ ድረስ አሁንም አስፈላጊ መሆኑን ማመን እሱ በጣም ጥሩ ነው። ይህን እንዲሰሩበት ነው። ከዛ በተረፈ ደግሞ እንግዲህ ሚዲያ መቼም ልሳኑ ካለ ዳይሬክሽን ይኖራል እኮ። ይሄ አሁን በሙሉ ኢንዲፔንደንት የሚንቀሳቀሰው በሙሉ ሪፈር የሚያደርገው አንድ ጠንካራ ቦታ አለ ማለት ነው። በቃ ቀላል ነው የሚሆነው። ከዛ ከሱ ኤክስትራክት ያደረገ የራሱን ነገር ስፒን ማድረግ ከፈለገ ይችላል፣ ምን ይችላል። ግን ትርክቱን ሁሉ ትቆጣጠራለህ፣ ሚዲያውን ሁሉ ትቆጣጠራለህ ማለት ነው በዛ ልሳን መሰረት እና እኔ በጣም ተስማምቶኛል። ጥሩ ሐሳብ ነው ያነሳችሁት ሁለታችሁም። ስለዚህ በትልቁ አንድ ልሳን ያስፈልጋል። ሌላው ደግሞ ሚዲያዎች ግን የራሳቸውን የሆነ ኢንዲፔንደንት ጠብቀው ሊስተናገዱ ይችላሉ። ፋኖም በተመለከተ ግን ሞር ኦፍ ከልሳኑ ጋር በጣም አፊሌትድ እንደሚሆን ጠቅሳችሁታል። ምክንያቱም ፋኖ አሁን ያለበትን ደረጃ ለምን እንደሚታገል መሰረታዊ ነገሩን የሚያስረዳበት ነገር ስለሚያስፈልገው እርግጥ እዛ ላይ በራሱ ቁጥጥር የሆነ ሰው ቢሆን ጥሩ ነው። ምክንያቱም ዞሮ ዞሮ ድርጅት ነው፣ ድርጅቱ አሰራር አለው። ምን ማንን ማግኘት እንደሚገባው ለማን ማስረዳት እንደሚገባው እንግዲህ የራሱ አሰራር አለው። ምክንያቱም አለበለዚያ ስናች አድርገን ወስደን እንበለው እንደገና ይሄ እንዴት ነው ያልተገናኘ አይነት ነገር እንዳንሰራ እሱን ደግሞ መጠንቀቅ ያስፈልጋል። በተረፈ ግን በዚህ በሁለቱ የተስማማን ይመስለኛል። እስቲ ሌሎቻችሁ አጠናክሩትና እንግዲህ እንቋጨው የዛሬውን ውይይት። በእኔ በኩል የምለው ምንድን ነው አሁን ቅድም ወደ ያልከው ነገር ነው። ለፋኖ ማን ነው የሚናገርለት? ፋኖ ሊናገር የሚችለው ፋኖ ራሱ ነው። ስለዚህ ፋኖ የራሱ ልሳን ያስፈልገዋል እና ኮሚኒኬሽን ከሚለው ቅድም ጠቅሶት ነበር። ይሄ የኮሚኒኬሽን አንዳንድ ኢንተርናል ኮሚኒኬሽን ምናምን ብቻ ሳይሆን አጠቃላይ አሁን ለምሳሌ በቅርቡ አብይ ቃለ መጠይቅ መጥቶ ሰጠ። ቀላል ጦርነት አይደለም ያ ስልህ እኛ እዚህ ጋር ብዙ ነገር አዌር ያደረግን ሰዎች ስለሆነን በቀላሉ አብይ ትርክት አንታለልም እንትን አንልም። ግን የአብይን ንግግር ሰምተው ነገሩ እንደዚህ ነው እንዴ ብሎ የሚሉ ሰዎች ብዙ አሉ፣ ሰዎች አሉ። ለምን አሉ ማለት አይደለም። የንቃተ ህሊና ጉዳይ ይሆናል፣ ሌሎችን ጉዳይ ተደማምሮ ይሆናል። ያንን ነገር ግን ሊያፈርስ የሚችለው ከፋኖ አቅም ዝም ብሎ እንቅጥብጣቤ
እገሌ ገሌ እንደዚህ ያለ የዛርስ አቋም አይደለም። ክሊር የሆነ የፋኖ አቋም በንግግሩ ላይ ይሄ ነው ብሎ መናገር መቻል አለበት። ስለዚህ የፋኖ አቋም በትክክል ይታወቃል። ስልህ አንድ የፋኖ አባል ተነስቶ ለምሳሌ አብይ የሚናገረው ተልካሻ ነው፣ ምንም ዋጋ የለውም ስልህ ዝቅ ያደርገዋል። አሁን የአማራን ትግል ከፍ ማድረግ አለብን ነው አሁን ጥያቄው እዛ ላይ ነው። ስለዚህ የሚመጡት ማናቸውም ኢሹዎች ለምሳሌ በአፍሪካን ዩኒየን ሊሆን ይችላል፣ በተባበሩት መንግስታት ሊሆን ይችላል፣ በአውሮፓ ዩኒየን ሊሆን ይችላል፣ በአረብ ሊግ ሊሆን ይችላል፣ በሱዳን ሊሆን ይችላል። ለእያንዳንዱ ለሚነሳው ነገር ፋኖ ታጥቆ ሊመልስበት የሚችለው የራሱ ልሳን ያስፈልገዋል፣ በፋኖነቱ ማለት ነው። ይሄ አንድ ራሱን የቻለ ጉዳይ ነው። በሁለተኛ ጉዳይ ቅድም ከጌጥዬ ጋር የምስማማበትና ደግሞ በኢትዮጵያዊነት ጉዳይ ወይም በአማራነት ጉዳይ ላይ ስለ አማራ ማንነት የሚናገር አሁን ለምሳሌ ጆርናል በምንልበት ሰዓት በእርግጥ የታፈነች አንድ ጽሁፍ ነች፣ ስርጭቷም ትንሽ ሊሆን ይችላል። ግን ከዛ በላይ ለምሳሌ አሁን የጀሩሳሌም ፖስት ምናምን የሚባሉ አሉ። ለምሳሌ በጂኦ ኮሚኒቲ ውስጥ ለምሳሌ ስትመለከታቸው የራሳቸው ፖስቶች አሏቸው እና የእነሱን አቋም በትክክል ይናገራሉ እና በእስራኤላኖች እንዴት ሰርቫይቭ ማድረግ ያለባቸው የፖለቲካውን ምናምን ኮንትሮቨርሽውን ትተን ነው አላማውን ነው የምንናገር። የሌሎችም እንደዚሁ ሊኖሩ ይችላል። ስለዚህ አማራውን በዛ ደረጃ የተጠናከረ በእርግጥ ቁጥሩን አሳንሰዋል ጌጥዬ። የአንድ ሰውና የሁለት ሰው ስራ ሳይሆን ትንሽ ጠርቀም ያለ ጥሩ ነው ላለው ስልህ ምክንያቱም በየፊልዱ መምጣት አለበት። ለምሳሌ ሁሉም ሰው እያንዳንዱን ነገር ሊያውቅ አይችልም። ለምሳሌ የሌጋል ጉዳዮች ሲኖሩ በሌጋል ቦታ ላይ የሚሰሩ ኢንቴሌክቹዋሎች ያስፈልጉናል። በሶሲዮሎጂ ላይ፣ ሊንጉስቲክ ላይ፣ በማናቸውም ነገር ላይ ታሪክ ላይ፣ በተለይ ታሪክን ማጣመም ጉዳይ ላይ እነዚህ ሁሉን ለማድረግ ሰብሰብ ያሉ አቅሙም አለ ችሎታውም አለ እና በዚህ ቦታ ላይ የሚሰሩት ነገር ብዙ ነገር አለ። ቴክኖሎጂ አለ፣ ማህበራዊ ጉዳይ አለ ምናምን። ይሄ በሙሉ በዛ ውስጥ የሚንጸባረቅ መሆን አለበት እና ነገሩ ሰፋ ያለ ነገር ነው። ግን ያው ለመጀመሪያ ያህል ነው። ግን እኔ ይኸውላችሁ እንግዲህ የሚዲያ ነገር ከተነሳ ቀላል ነገር አይደለም። እንግዲህ አንደኛ ትረካም መቆጣጠር ራሱ በጣም ትልቅ ነገር ነው እኮ እንዳላችሁት። ከዛ አልፎ ደግሞ የህዝብን ስነ ልቦና መገንባትም እኮ አንዱ ነው። አሁን እኮ እያተረማመሰን እኮ ያለው ነገር ምንድነው? ባለፈውም በነበረው ክርክራችን ትዝ ይላችሁ እንደሆነ እኔም መጨረሻ ላይ ለምን ታዝናለህ እንዳትሉኝ እንጂ አዝናለሁ ብዬ ተናገርኩት ነበር። ምክንያቱም የሚያስቅ ሆኖ ሳይሆን በቃ ሁልጊዜ የሚደንቀኝ ነገር ነበርና ለምንድነው ከሌሎች አንፃር ሁልጊዜ የምንናገረው? ለምንድነው ከራሳችን ማንነሳው የሚል ቁጭት ነው። እኔ ላይ ተደገፈ ባይሆንም ቁጭት ነው። ግን ያንን ቁጭት ምናምን ደግሞ ስልታዊ በሆነ መንገድ ማስተጋባት ያስፈልጋል ማለት ነው እና አንዳንድ ነገር ሲመጣ ራሱ ውዥንብር ሲመጣም በቃ ምንም የማይነቃነቅ ነገር ይፈጠራል። አሁን እኮ የጨነቀን ባለፈው እንዳልነው እንደተከራከርንበት ትዝ ይላችኋል። አንድ የወያኔ ሰው መጥቶ እከሌ መሪ ነው ብሎ መጥቶ ተናገረ ብለናል፣ ተችተናል። እኔም ተችቻለሁ፣ እያሱም ተችቷል። አሁን ያ ሁሉ ውዥንብር የሚፈጥረው እየጠራ ነገር ስለሌለ ነው እንጂ ከፋኖ የራሱ ልሳን ኖሮት በየጊዜው በራሱ ልሳን ብቻ የሚያስተላልፋቸው ነገሮች አሉ። ሌላ ጋር አይጋበዝ ማለት አይደለም። የራሱን ጉዳይ በሌሎች ሚዲያዎች ውስጥ አይችል። ምክንያቱም ያንን ሚዲያ ያንን ትራንስሚሽን ሚዲያ አያውቀው ትክክለኛ ይሆን በእርግጥ ከልቡ ፋኖን ይደግፍ አይደግፍ እኔም ያውቁት አይመስለኝም። ማን ያውቃል? እንዴት ታውቀዋለህ? ብዙ ሴራ አለ ኢትዮጵያ ውስጥ እንደሚባለው ነው። እንኳን እሱ ቀርቶ ይሄ ሰውዬ እየደጋገመ እየመጣ ለማታለል የሚሞክረው እሱን አይደለም እንዴና እሱ ሁሉ ለማጥራት ይረዳል ነው። እና እስኪ እዚህ ላይ እንግዲህ ማጠቃለያ ስጡ ሁለታችሁም እና ለዛሬ እዚህ ላይ ብቃል ማጠቃለያ ከእናንተ አንዳንድ ደቂቃ ያጠቃለው እዛ እያሱ አጠቃለው የዛሬውን በተመለከተ በቃ እነዚህ ሁለት ጉዳዮች አይ ጥሩ ነው። ቅድም ኮሚኒኬሽን በተመለከተ አንድ ሀሳብ አንስቼ በተለይ ፋኖ ላይ ያለ ክፍተትም ይመስለኛል በስፋትና የውስጥ ኮሚኒኬሽን እጥረት ያለ ይመስለኛል በእኔም ትዝብት። ስለዚህ እሱ የበለጠ መጠናከር አለበት። አሁን የድርጅት ህዝብ ግንኙነት ይባላል፣ ከዛ የየእዞች ህዝብ ግንኙነት ይባላል፣ ከዛ የየክፍለ ጦሮች፣ የየኮሮች፣ የየብርጌዶችም እየተባለ አለ። እነዚህ ከድርጅቱ በታች ያሉ የህዝብ ግንኙነት ኃላፊዎች የውስጥ ኮሚኒኬሽን ስራ
በደንብ መስራት አለባቸው ብዬ አስባለሁ እና በደንብ ትስስር መፈጠር አለበት። አሁን እየታሰበ ያለው በአብዛኛው ለሚዲያው ወጥቶ ለህዝብ መንገሩ ላይ ነው፣ የህዝብ ግንኙነት ላይ ነው ትኩረት እየተደረገ ያለው እና እሱ እንዳለ ሆኖ እሱን የድርጅቱ ህዝብ ግንኙነት ከሰራ መሀል ላይ ያሉት ደግሞ ሌሎቹ በየደረጃው ያሉ የህዝብ ግንኙነት ኃላፊዎች የውስጥ የኮሚኒኬሽን ስራውን በተለይ በደንብ ቢሰሩ ጥሩ ይሆናል ብዬ አስባለሁ። የውስጥ የኮሚኒኬሽን ስራ ሲባል አንዱ ብርጌድ ከሌላው ብርጌድ የሰራዊት ኮሚኒኬሽን እንዲኖር ማድረግ፣ ከዛ በዘለለ ደግሞ በየቀበሌው እየተንቀሳቀሱ ይሄ ድሮ በወያኔ ጊዜ ክፍለ ህዝብ ነው እንደዚህ፣ በደርግ ጊዜ ነው በወያኔ ጊዜ ክፍለ ህዝብ የሚባል ነበረ። እንደዚህ አይነት የህዝብ ግንኙነት ስራ ህዝቡን የመያዝ ቀበሌውን የማስተማር ምን ማለት የካድሬ ስራዎችን የሚሰሩ እንደዚሁ ያስፈልጋሉ ብዬ አስባለሁ እና እሱ ላይም የበለጠ መሰራት አለበት የሚል ሀሳብ አለ። በተረፈ ሚዲያውን በተመለከተ አሁንም እኔ በጣም አጽንኦት ሰጥቼ የምናገረው ትርክት መቀረጽ አለበት፣ መገንባት አለበት። ያ ትርክት ደግሞ መስረጽ አለበት። ይሄ እንዲሆን ሚዲያዎችን በአንድም በሌላ መልኩ መደገፍ ያስፈልጋል። የግድ ልሳን እስኪሆኑ መጠበቅ አስፈላጊ ነው ብዬ አላስብም። ሚዲያዎች በአማራ የህልውና ትግል ጉዳይ ላይ የሚሰሩ ሚዲያዎች እስካሉ ድረስ በተለያዩ ጉዳዮች ድጋፍ ማድረግ ያስፈልጋል። እነሱ እየጠነከሩ እንዲሄዱ ማድረግ ያስፈልጋል። ከምንም በላይ የምሁራን ስብስብ፣ የቴክኖክራት ስብስብ መኖር አለበት ብዬ አስባለሁ። ያ ከኖረ ቅድም እያሱ ሲል እንደነበረው ጋዜጦች ካሉ፣ መጽሔቶች ካሉ፣ ቴሌቪዥኖች ካሉ እነሱም በፈለጉ ጊዜ ባለሙያ አይቸገሩም። ጋዜጠኛው እያንዳንዱን ነገር ማወቅም ላይጠበቅበት ይችላልና ዛሬ ስለ ልሳን ጉዳይ ከሆነ የምናወራው የራስ ልሳን ስለመኖር ስላለመኖር ጉዳይ ከሆነ የምናወራው አንድ የኮሚኒኬሽን ሰው አምጥቶ መጋበዝ ይቻላል። አንድ የፕሮፓጋንዳ ልምድ ያለው ሰው አምጥቶ መጋበዝ ይቻላል። ሌላ ጊዜ ደግሞ ስለ ወታደራዊ ስትራቴጂ ከሆነ የምናወራው አንድ የቀድሞ ወታደር የነበሩ ምን ሻለቃ፣ መቶ አለቃ አምጥቶ ማስተንተን ይቻላል። ሌላ ጊዜ ስለ ታሪክ ከሆነ የታሪክ ባለሙያዎች፣ የታሪክ አዋቂዎች አሉ፣ እነሱ ማስተንተን ይቻላል። ግን እነዚህን ሁሉ የያዘ የምሁራን ስብስብ በጣም ያስፈልጋል ብዬ አስባለሁ። እነዚህ ሁሉ ግን መደራጀት ያለባቸው በቀጥታ በፋኖ መዋቅር አይደለም ነው እያልኩ ያለሁት እኔ። መደራጀት ያለባቸው ደጋፊ በሚል የውጭ አስተባባሪ ኮሚቴ፣ የውጭ ደጋፊ ኮሚቴ ምን የሚባሉ የሚደራጁ ከሆነ ከዚህ በፊት እንደምናውቀው በእነሱ ስር ነው ሚዲያውም ሌላውም ነገር ቢሆን የተሻለ የሚሆነው። ቀጥታ ሀገር ቤት ባለው እንቅስቃሴ ግን፣ ሀገር ቤት ባለው አደረጃጀት ግን ይሄ የኔ የምሁራን ስብስብ ነው፣ ይሄ የኔ የሚዲያ ምንድን ነው የሚባል ከሆነ ቴክኒካሊም አንዳንድ ጉዳዮችን ለመፈጸም አስቸጋሪ ይሆናል ብዬ አስባለሁ። እንደው ዝም ብዬ በእኔ ነገሩን ከሩቅ በሚመለከት ሰው በቀላሉ ሳስበው፣ ለምሳሌ ሳተላይት ቴሌቪዥን እንኳን ለማዘጋጀት ቢታሰብ ለልሳንነት በፋኖ ስም የትኛው ሀገር ነው ሄደን ሳተላይት ፕሮቫይድ የሚያደርገን የሚል ሀሳብም አለኝ። ጥያቄ ግን በሆነ ማህበር ስም ከሆነ በሆነ ደጋፊ ስብስብ ከሆነ እንደዚህ ችግር የለም። የግል አቅራቢዎችም ይሆናሉ፣ መንግስታትም ይሆናሉ፣ በቀላሉ ማግኘት ይቻላል። ያ ካልሆነ ግን አረብ ሰዓት ይሰጠናል፣ የሆቴል ሰዓት ምን እናገኛለን፣ እንደዚህ የሚሉ ጥያቄዎችም ጭምር አሉ። አላቅም ቴክኒካሊ ውስጥ ምን እየታሰበ እንደሆነ ምን እየተሰራ እንደሆነ አላቅም። ግን እንደነዚህ አይነት ችግሮችም ጭምር እንዳይገጥሙ ነው ሰምሲንግ ኢንቤቲውን መሆን አለበት በዛኛውም በዚህኛውም መካከል ሆኖ በተግባር ግን ፖለቲካሊ የልሳንነት ስራውን የሚሰራ መሆን አለበት የምለው የእኔ ሀሳብ ይሄ ነው። ፕሮፌሰር ረብሽ ብዬ ነው ድምጽ ማረብሽ ብዬ ነው ከኋላ የዘጋሁት የነበረው። እኔ ግን እዚህ እያስታጠቃልለዋል። እኔ እዚህ ጋር ግን ትንሽ ልዩነት ያለኝ ጌጥዬ ምን መሰለ፣ ኮምፒቲንግ የሆነ እንትን ነገር እንዳይፈጠር እሰጋለሁ። እስካሁን የሚያሳለፍነው ነገር ምንድነው? አንድ ነገር በቃ ኢንዲፔንደንት ሆኖ ሊሰራ ይችላል ያልከው ነገር ያለው ትግል ይጋብዘዋልና የየራሱ የሆነ ባያዝ አለው ሁሉ ምንም የተማረም ያልተማረም ብትለው እና ወደ ሌላ አይነት ነገር ከዚህ በፊት ባሳለፍነው መሰረት ወደ ሌላ ነገር እንዳይመራን እሱን ተጠንቅቀን ከሰራን ያስኬዳል። ግን በጣም ፋይን ላይን ነው እኔ እንዳየው። ምክንያቱም ፋኖ ኦልሬዲ ህዝባዊ ነው፣ የአማራ ጉዳይ ነው የያዘው፣ ጄኖሳይድ የተካሄደበትን ህዝብ ነው የሚመራው፣ በዛ በተረፈ ደግሞ ኢትዮጵያን የሚያድነው እሱ ነው ሁሉ እስከ ማለት ደርሰናል። እና ያ እስከሆነ ጊዜ ድረስ እንደው ከፋኖ ራቅ ያለ ነገር እንዳይፈጠር እሱን የመቆጣጠሪያ መንገድ ካለ which is good well and good ነው።
ግን እሱ እንትን እንዳይለን ትንሽ ጥያቄ ምልክት እሱ ነው ያለኝ እንጂ መለየትም አይደለም። የአሰራሩ ጉዳይ ላይ ሲኖር እሱ ላይ እንዲታሰብበት ያስፈልጋል። በጣም 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 ያስፈልጋል ባይ ነኝ እንጂ እንደ ፕሪንሲፕል ግን እንዳልነው ጥሩ ሐሳብ ነው እና ኢያሱስ ጋር ያጠቃልለው አንተ እንግዲህ ያው ሰው ሀገሩ ምሳሌ ይሰጣልና ካለውበት ሀገር ምሳሌ አንድ ልስጥና ላጠቃለው። ለምሳሌ በእንግሊዝ ሀገር ውስጥ ፋቢያን ሶሳይቲ የሚባል አለ በ1913 የተቋቋመ ማለት ነው። እና ሪሰንትሊ ነው ክሊር ነገሩ የሆነልኝ። ያው ፖለቲካው ቁማር ስለ ብዙ አልገባኝም ነበር። እና እነሱ ደግሞ ኒው ስቴትመን የሚል መጋዚን አላቸው፣ ወርሃዊ መጋዚን። እና እዚህ ጋር ሰርች ሳረግ ያገኘሁት ምንድን ነው is a leading British political and cultural magazine cover UK current affair, international politics and art ነው የሚለው። እና ነገሩ ግን ምንድን ነው ፋቢያን ሶሳይቲ ኦልሞስት የሌበር ፓርቲ ቀኝ እጅ አይነት ነገር ነው። እና ኦልሞስት ፋቢያን ሶሳይቲ ያልባረከው የሌበር ፕራይም ሚኒስተር ወደ ስልጣን አይመጣም። እና ብዙ ደብዝ የሆነ ያለው ነገር ነው። እና የራሳቸው ልሳን አላቸው። እና ይሄ ሶሳይቲ ኦልሞስት የብሪቲሽንን within the ሌበር ፖለቲካል ፓርቲ ፐርስፔክቲቭስ ሼፕ የሚያደርግ እና የሚቀርጽ ነው። ኢቨን አፕ ቱ ጠቅላይ ሚኒስትር እስከሚሆነው ድረስ ማለት ነው። እና ምንድን ነው ስለ የአማራውን ፖለቲከኛ ከዚህ መማር አለበት። ቅድም የጆዎቹን ጠቅሼ ነበር። እና ለምሳሌ ጆዎች ሶሳይቲ የራሱ ኮሚኒቲ ያለው እሱ ለብቻው ጥናት ያስፈልገዋል። እነሱ ብሌስ የማያደርጉት ሰው ወደ ፖለቲካ አይመጣም። እነሱ ፈንድ የማያደርጉት ሰው ወደ ፖለቲካ አይመጣም። ጠቅላይ ሚኒስትር አይሆንም። ኤንድሶን ኢንተርናሽናል ኢቨን አሜሪካ ውስጥም ጨምሮ ማለት ነው ሌላ ውስጥም። እና አማራው እንደዚህ አይነት የፖለቲካ ጥበቦችና ስልቶችን መማር አለበት። እና ዝም ብሎ ልሳን ብቻ ሳይሆን የሚቋቋመው እነዚህ ኢንቴሌክቹዋል እንትኖች ብዙ ኢንፍሉዌንስ ላደርግ የሚችሉ ኃይሎች መሆን አለባቸው፣ መጽሐፍ ብቻ ሳይሆን የሚለው ነገር ነው የሚሰማኝ። እና ስራው በጣም ትልቅ ነው። ምንም አልተጀመረም ማለት ይቻላል። እንዲያውም ይሄ የመወያያ ነጥብ አድርገህ ፕሮፌሰር ሰለሞን ስላመጣው በጣም አመሰግናለሁ። ይሄንን ወስደው ሌሎችም ምሁራኖች ቢያመራመሩበት፣ ቢያስቡበት፣ ቢያጠኑት፣ መፍትሄ ቢሰጡበት የተሻለ ይሆናል። ምክንያቱም በትንሽ በአንድ ሰዓት ውይይት ምንፈታው ጉዳይ አይደለም። ጥልቅ ሀሳብ ያለው ነው። መወያየት ያስፈልገናል የወደፊቱንም ዳይሬክሽን ለመውጣት። ምክንያቱም ሶሪ ቱ ሳይ ዛት ዲስ ዋን ሶሪ ማለት አይገባኝም። ነገ በኢትዮጵያ ውስጥ ሊኖር የሚችለው የፖለቲካል ሲስተም ጸረ አማራ እንዳልሆነ ለማረጋገጥ እንዲህ አይነት ሶሳይቲ ያስፈልገናል። ስትሮንግ የሆነ ሶሳይቲ ያስፈልገናል። ፖለቲካውን ሼፕ የሚያደርግ ዳይሬክሽን የሚሰጥ የሚመጣውን አደጋ የሚተነትን መፍትሄ የሚሰጥ ያስፈልጋል። ይሄ ደግሞ በልሳን ነው የሚገለጸው። አመሰግናለሁ። በጣም አመሰግናለሁኝ። በጣም ተገቢ ነው። ለዛሬ የነበረን ዝግጅት ይሄ ነው። እንግዲህ አድማጭ ተመልካቾቻችን በሳምንት እስከምንገናኝ ጤና ይስጥልኝ። ኢያሱም ጌጥዬም አመሰግናለሁ።